ትንቢተ ኢሳይያስ ምዕራፍ 43 እንግዲህ በጣም የሚያስደስት ሲጀምር ራሱ በጣም ኮምፈርት የሚያደርግ በሚያጽናና ልብን በሚደግፍ መልእክት ነው የሚጀምረው። የእኔ ናችሁ ነው የሚለው። ሃሌሉያ! ከዚህ በላይ የሚያኮራ፣ ከዚህ በላይ የሚያስመካ፣ ከዚህ በላይ ልብን የሚያሞቅ፣ ከዚህ በላይ ብርቅና ድንቅ የሆነ መገለጥ የለም። እግዚአብሔር የእኔ ናችሁ ሲል ማለት ነው። ሃሌሉያ! የእኔ ነህ፣ የአንቺ የእኔ ነሽ፣ አንተ የእኔ ነህ፣ እናንተ የእኔ ናችሁ ሲል እግዚአብሔር ማለት ነው። እኔ ነኝ የእናንተ ባለቤት፣ እኔ ነኝ የእናንተ አባት፣ የእኔ ናችሁ ነው። በቃ የኢሳይያስ 43 መልእክት ሲጀምር ገና ልባችንን ብድግ አድርጎ ነው የሚጀምረው። የእኔ ናችሁ ይላቸዋል። ቁጥር 1 አሁን ግን ያዕቆብ ሆይ የፈጠረህ እስራኤል ሆይ የሰራህ እግዚአብሔር እንዲህ ይላል፣ ተቤዥቼሃለሁና አትፍራ፣ በስምህ ጠርቼሃለሁ፣ አንተ የእኔ ነህ። ሃሌሉያ! በእውነት ይህንን ቃል እንደዚህ አሁን ተቤዥቼሃለሁና አትፍራ፣ በስምህ ጠርቼሃለሁ፣ አንተ የእኔ ነህ፣ እሺ ከዛስ ብሎ የሚያልፍ ሰው በቃ እግዚአብሔር ምሕረት ያብዛለት። በቃ ይሄ እኮ ቆም ብለን ትንፋሻችንን ሰብሰብ አድርገን እኔ የእግዚአብሔር ነኝ እንድንል እኮ የሚያደርግ ነገር ነው። ሃሌሉያ ሃሌሉያ! እኔ የእግዚአብሔር ነኝ። በቃ ሊልሾ እንደዘመረችው እኔ የእግዚአብሔር ነኝ እወቁ ብያለሁ አለች አይደለ? በቃ እኔ የእግዚአብሔር ነኝ እወቁ ብያለሁ። ሃሌሉያ እንዳለች በቃ እኛ የእግዚአብሔር ነን እናንተ። እኔ የእግዚአብሔር ነኝ፣ የሰራሁህ እኔ ነኝ፣ የተቤዠው እኔ ነኝ፣ በስምህ የጠራው እኔ ነኝ። በስንት ስቴፕ እንደሆነ የሱ መሆናቸውን የሚያረጋግጥላቸው ደግሞ በጣም የሚያስገርም እኮ ነው። በቃ ቆም አድርገን ብንዘምሩ ደስ ይለኛል። እኔ አረጋግጣለሁ በከንፈሬ ቃል በልቤ ማሰቤ መቼ ይበቃል በጉባኤው መሃል ፍቅሬን አውጃለሁ እኔ የእግዚአብሔር ነኝ እወቁ ብያለሁ። እኔ የእግዚአብሔር ነኝ እወቁ ብያለሁ። ሃሌሉያ! በእውነት በቃ እኛ የእግዚአብሔር ነን። እናቴ ስትተረት ምን ትላለች መሰላችሁ? ያው እናቴን እንደምወድና ተረቶቿንም እንደምወድ ታውቃላችሁ። በጣም ጠቢብ ሴት ናት። በእርግጥ ብዙዎች የሚተረቱት ነው። እኔ መጀመሪያ ከሷ ስለሰማሁት ባለቤት እሷን አደርጋታለሁ እንጂ ባለቤቱን ካልናቁ አጥሩን አይነቀንቁ ትላለች። የእግዚአብሔር ነኝ ማለት እኮ ያ ማለት ነው። እግዚአብሔርን ያልናቀ እኔን አይነቀንቅም። እግዚአብሔርን ያልናቀ አንቺና አንተን አይነቀንቅም። እኔ የእግዚአብሔር ነኝ። ሃሌሉያ! የሚያኮራ የሚያስመካ እውነት ማለት ይሄ ነው። እኔ የእግዚአብሔር ነኝ። ወዳጆቼ እግዚአብሔር የእርሱ የሆኑትን ያውቃል። እኛንን የእሱ መሆናችንን የማናውቅ እንጂ እሱ የእርሱ የሆኑትን በደንብ አድርጎ ያውቃል። ይሄኛው የኔ ነው ይላል። በቃ ሃሌሉያ! ሀያላን ሀገራት አይታችሁ እንደሆነ ጦርነት ሲነሳ ጦርነት ከተነሳበት ሀገር የራሳቸውን ዜጎች ልቅም አድርገው ያወጣሉ። ያውቋቸዋል፣ መታወቂያ አላቸው። በቃ አሜሪካ አሁን የሆነ ሀገር ላይ ጦርነት ከተነሳ ዜጎቿ ሬዲ እንዲሆኑ ትናገራለች። በ24 ሰዓት ውስጥ ለደህንነታቸው አስጊ ከሆነ እዛ ከተማ ላይ ያለው ሁኔታ፣ እዛ ምድር ላይ ያለው ሁኔታ ለደህንነታቸው አስጊ ነው ብላ ካሰበች በ24 ሰዓት ውስጥ ልቅም አድርጋ ታወጣቸዋለች። አይምታታባትም። ተደባልቆ መሄድ አይቻልም። መታወቂያ ያላቸው ሲስተም ላይ አሉ። ፎርጂድ አሰርቶ መሄድ አይቻልም። እዛ ሲስተሙ ጋር መናበብ አለበት። የአሜሪካ ለመሆናቸው ማለት ነው። የእግዚአብሔር ለመሆናችን we are registered። ታውቃላችሁ? ሬጅስተር ሰማይ ያውቀናል። የሰማይ ሲስተም ውስጥ ስማችን አለ። እዛ መጽሐፍ ላይ ሃሌሉያ ጌታ የተናገረው ያ መጽሐፍ አለ አይደለ? አጋንንት ወጥቶላቸው ሪጆይስ ሲያደርጉ አጋንንት ስለወጡላችሁ ደስ አይበላችሁ አለ። ሃሌሉያ! በሰማይ መዝገብ በሰማይ መጽሐፍ ላይ ስማችሁ ስለተጻፈ ግን ደስ ይበላችሁ። ሲስተሙ ላይ ሬጅስተር በመደረጋችሁ ደስ ይበላችሁ። ለምን ከተባለ አኮርዲንግ ቱ ደ ቡክ ነው እግዚአብሔር ልቅም የሚያደርገው ልጆቹ። በመጽሐፉ ላይ ስማቸው ተጽፎ የተገኘውን ያውቃቸዋል። ከመካከል ልቅም አድርጎ ያወጣቸዋል። የእርሱ የሆኑትን ያውቃል። የምድር ሲስተም እንኳን የእሱ የሆኑትን ያውቃል። ከሆነ ሀገር ጦርነት ሲነሳ እኔም አሜሪካዊ ነኝ ውሰዱኝ ብሎ ተከትሎ መውጣት ይቻላል እንዴ? አይቻልም። እናንተ የሆነ ፓስፖርት የሆነ ደብተር ብትይዙ ከዛኛው ሲስተም ጋር ስለማይናበብ አሽቀንጥረው ነው የሚመልሷችሁ። የሰማይ መዝገብ ያውቀናል። እናንተ እንዴት ነው የሚታለፈው? ሂጥቅስ
እንዴት ነው እንደዋዛ ዝም ብለን ጥለነው ኦኬ እሺ ወደሚቀጥለው ሂጂ እሱን ሰምተናል የሚባለው? እንዴት ነው? የሰማይ መዝገብ ያውቀኛል። የሰማይ ሲስተም ስሜን መዝግቦታል። ሃሌሉያ። አይ አም ሬጅስተርድ፣ አይ አም ሲቲዝን። ሰው እኮ የአሜሪካ ሲቲዝን ሆኖ እንዴት እንደሚኮራ እንዴት እንደሚመካ አይደል? የሀያላን ሀገሮች እነዚህ የባለጠጋ የሀብታም ሀገሮች ሲቲዝን የሆነ ሰው እንዴት እንደሚመካ ሲቲዝን እኮ ነው እሱ ተብሎ። እናንተ የሰማይ ሲቲዝኖች ስማችሁ በሰማይ መዝገብ የሰፈረ ሰማይ የሚያውቃችሁ የሚከታተላችሁ አይኑን በእናንተ ላይ አሳርፎ የሚጠብቃችሁ የሚያውቃችሁ። ጢሞቴዎስ ላይ ሐዋርያ ጳውሎስ እንደዚህ አለ። እኔ ይሄ ጥቅስ ብቻ በቃ እንዴት ልለፈው በቃ ያጠናሁኝ እንዴት ልለፈው ይሄን ጥቅስ። ጢሞቴዎስ ላይ እንደዚህ ያለ ሐዋርያ ጳውሎስ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 19 ላይ ሆኖም ይላል ጌታ ለእርሱ የሆኑትን ያውቃል። ወዳጆች በምድር ላይ ያለ ህዝብ ቢሊየን ቢሆን አሁን ካለው በእጥፍ ቢበዛ መደበላለቅ ቢኖር መተረማመስ ቢኖር ቀውስ ቢኖር ብዙ አይነት መረባበሽና ብዙ አይነት ወከባ ቢሆን ጌታ የእርሱ የሆኑትን ያውቃል። ምልክት አድርጎባቸዋል፣ ማህተም አድርጎባቸዋል። እኛ እርስ በርሳችን ስንተያይ አይታየንም፣ በስጋ አይን የሚታይ አይደለም ማህተሙ። ግን ጌታ የእርሱ የሆኑትን ያውቃል። ኤፌሶን 4 ላይ እንደሚነግረን ደግሞ አትሞናል። በምን? በመንፈስ ቅዱስ። ሃሌሉያ ሃሌሉያ። በመንፈስ ቅዱስ ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ አታሳዝኑ። ቅዱሱን መንፈስ ስላለማሳዘን ብቻ አይደለም እኮ ያንን ጥቅስ ስናስብ ማሰብ ያለብን። ታትም ያለው ለካ ታትም ያለው እቺ የኔ ናት ብሎ እግዚአብሔር ምልክት አድርጎብናል። እቺ የኔ ናት፣ ይሄ የኔ ነው፣ እነዚህ የኔ ናቸው ብሎ ማህተም አድርጎብናል። ያ ማህተም ደግሞ ምንድነው? መንፈስ ቅዱስ ይባላል። ጌታ የእርሱ የሆኑትን ያውቃል። ደግሞ የጌታን ስም የሚጠራ ሁሉ ከአመፅ ይራቅ የሚለው ማህተም ያለበት የተደላደለ የእግዚአብሔር መሰረት ቆሟል ይላል። ጴጥሮስ ደግሞ ያጸናልናል። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ ጌታ በእውነት እያመለኩት የሚኖሩትን ከፈተና እንዴት እንደሚያድናቸውና አመፀኞችን እየቀጣ ለፍርድ ቀን እንዴት ጠብቆ እንደሚያቆያቸው ያውቃል። ወዳጆቼ ትረስት ሚ በቃ ያውቃል። የእርሱ የሆኑትን ያውቃል ብቻ አይደለም እኮ የእርሱ የሆኑትን ማወቅ ብቻ ሳይሆን እንዴት እንደሚያድናቸው በእርግጥ ያውቃል። ስለዚህ አትፍሩ፣ ጌታ የእሱ የሆኑትን ያውቃል። ሃሌሉያ። እረኛ የእሱ የሆኑትን በጎች እንደሚያውቅ በአንዲት ቃል ብቻ አንድ ጊዜ ስለ ጌታ ኢየሱስ ክርስቶስ እረኝነት ስናጠና ስለ እስራኤል ሀገር እረኞች አጠናንና እረኞቹ በጎቻቸውን የሚጠሩበትን ድምፅ ምናምን አጠናንና እንዴት ልቤ እንደቀለጠ ልነግራችሁ አልችልም። በጎቹ እናንተ ረጅም ማብራሪያ አይደለም የሚሰጣቸው፣ አንዲት ቃል ናት እረኛው የሚያወጣ። ሌላ ሰውም ያችኑ ቃል ሊላት ይችላል። የድምፁን ቶን ግን ለይተው ያውቁታል የእረኛቸው። እረኛው የሚለውን ነገር ኮፒ አድርጋችሁ ብትሏቸው አይመጡም በጎቹ። ድምፄን ያውቁታል ያለው ጌታ ለካ ለዛ ነው። ያውቁታል። ሃሌሉያ። እርሱም ያውቃቸዋል፣ እነሱም ያውቁታል። ደግሞም ከፈተና እንዴት እንደሚያድናቸው ጭምር ነው የሚያውቀው። ማወቅ ብቻ ሳይሆን አውቋቸዋል ማለት ያድናቸዋል ማለትም ጭምር ነው። አውቃችኋለሁ እያለ ስትጠፉ ቆሞ አያችሁም። አውቃችኋለሁ ደግሞ ማወቅ ብቻ ሳይሆን እንዴት እንደማድናችሁ አውቃል። ከጭንቅ ሰዓት እንዴት እንደማወጣችሁ አውቃለሁ ነው የሚለው እግዚአብሔር። ያውቃል። ክርስትና የሚጀምረው ወገኖቼ ከማድረግ ሳይሆን ከመሆን ነው። የጌታ ከመሆን። ሃሌሉያ። በቃ በዚህ በተደላደለ መሰረት ላይ ዛሬ በጌታ በኢየሱስ ክርስቶስ መጽናትና መጽናናት ይሆንልን። በእውነት ከግራና ከቀኝ በሚያንሾካሹከን ከግራና ከቀኝ በሚያዋክበን ሐሳባችንን ልባችንን ለመስረቅ ባለቤት እንደሌለን የማንም እንዳልሆንን አድርጎ የሚያንሾካሹከው ይፈር። ዛሬ በዚህ የተደላደለ መሰረት ላይ ቆመን ነው ጥናታችንን የምንጀምረው። እኔ የእግዚአብሔር ነኝ። በቃ ክርስትና የሚጀምረው ከኔ ድርጊት አይደለም። ክርስትና የሚጀምረው ከኔ አክቲቪቲ አይደለም፣ ከኔ ፐርፎርማንስ አይደለም። የሚጀምረው ከመሆን ነው የሚጀምረው። በቃ ስለሆንኩ ነው የማደርገውን ነገር ሁሉ የማደርገው ስለሆንኩ ነው። እግዚአብሔር ይባረክ። ልጆቻችን እኮ ቤት ውስጥ የሚያደርጉትን ነገር ሁሉ የሚያደርጉት መጀመሪያ ልጆች ስለሆኑ ነው። በቃ ልጅ ለመሆን የሚታዘዝ ልጅ የለም ቤት ውስጥ።
ልጅ ለመሆን አይደለም የምንታዘዘው፣ ልጆች ስለሆንን ነው የምንታዘዘው። የእግዚአብሔር ስለሆንን፣ የእሱ ስለሆንን፣ የምናገለግለው የአባታችን ቢዝነስ ስለሆነ፣ የአባታችን ስራ ስለሆነ፣ የአባታችን እርሻ፣ የአባታችን ህንፃ፣ እኛ የእሱ ስለሆነ፣ እሱ የእኛ ስለሆነ የማይነቀነቀው የተደላደለው መሰረት እኛ የእግዚአብሔር መሆናችንና እግዚአብሔር የኛ መሆኑ ነው። ከዛ ነው ክርስትና የሚጀምረው። ማንነታችን ወዳጆቼ ከህመማችን ተነስቶ ዲፋይን አይደረግም። ማንነታችን ከውድቀታችን ከድካማችን ወይንም ከሆነ ታሪካችን ተነስቶ ዲፋይን አይደረግም። እኔን ዲፋይን የሚያደርገኝ የእግዚአብሔር መሆኔ ነው። ሃሌሉያ ሃሌሉያ። ከምንም ተነስቶ ሰው ዲፋይን እንዲያደርገኝ አልፈልግም። የእግዚአብሔር ከመሆኔ እኔ የእግዚአብሔር ነኝ፣ እሱ ደግሞ የኔ። በቃ ምረትዬም ዘምራለች እኮ በቃ እሱ የኔ 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 እኔም ደግሞ የሱ 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 ሊለየኝ የሚችል ኧረ ማን አለ እሱ? አብረን እንሄዳለን እከተለዋለሁ በሚያደርሰኝ ቦታ በዚያ እኖራለሁ በዚያ እከርማለሁ በዚያ ሰነብታለሁ ጌታዬ የኔ 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 እኔም ደግሞ የሱ 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 ሊለየኝ የሚችል ኧረ ማን አለ እሱ? አብረን እንኖራለን እከተለዋለሁ በሚያኖረኝ ቦታ በዚያ እሆናለሁ በዚያ እኖራለሁ በዚያ ሰነብታለሁ። ሃሌሉያ። ዛሬ በጣም የዝማሬ መንፈስ አለ። በቃ በዝማሬ ሲጸና ደግሞ ቃል መቼም አይረሳም፣ ልነግራችሁ አልችልም። እና የእግዚአብሔር ናችሁ፣ አትፍሩ ወዳጆች፣ የእግዚአብሔር ናችሁ። ባለቤታችሁ የሚደፈር አይደለም። የእርሱ ያደረጋችሁ በስማችሁ የጠራችሁ ማህተም ያደረገባችሁ የሚደፈር አይደለም፣ የእግዚአብሔር ናችሁ። እግዚአብሔር ደግሞ እኔ በጣም የሚገርመኝ አንዴ አይደለም እኮ የራሱ ያደረገን፣ ሁለቴ ነው የራሱ ያደረገን። ሲፈጥረን በፍጥረት የራሱ አደረገን፣ በክሪኤሽን የራሱ አደረገን። ከዛ ደግሞ በሪደምሽን ደግሞ መልሶ እንደገና ገንዘቡ አደረገን። አይገርማችሁ? በፍጥረት የራሱ አደረገን። ከዛ በገዛ እጃችን ከጠላት ጋር ተስማምተን ወጥተን ስንሄድ በሪደምሽን ደግሞ በቤዝወት ደግሞ መልሶ እንደገና የራሱ አደረገን። 2 ጊዜ ገንዘቡ አድርጎኛል። ሃሌሉያ። አንድ ጊዜ አይደለም እኮ 2 ጊዜ የራሱ አድርጎኛል። የእግዚአብሔር መሆኔ እርግጥ ነው። እዛ ቁጥር 2 ላይ በውሃ ውስጥ በምታልፍበት ጊዜ ካንተ ጋር ሆናለሁ፣ ወንዙ ስትሻገረው አያሰጥምህም፣ በእሳቱ ስትሄድ አያቃጥልህም፣ ነበልባሉም አይፈጅህም ይላል። እንግዲህ ሁልጊዜ እንደምላችሁ በእሳት ውስጥ አታልፍም፣ በወንዝ መካከል አትሻገርም፣ በእሳት ውስጥም አትሄድም አይደለም እግዚአብሔር ያለው። እንደዚህ አይነት ፕሮሚስ የለም። አታልፉም የሚል ፕሮሚስ የለም። እንዲያውም ክፍሉ የሚያመለክተው ልታልፉ ትችላላችሁ የሚል ራሱ አይደለም ያለው ሐሳብ። እኔ ይህንን ቃል ገና ደቀ መዝሙር ክላስ እየተማርኩኝ ደቀ መዝሙር ያስተማረኝ ፓስተር ዋንዲ ያለኝ ነገር ይሄ ቃል በልቤ ታትሞ እንዲቀር አድርጎታል እና በጣም መልህቅ ሆኖኛል። ምን አለኝ? በውሃ ውስጥ ባለፍክ ጊዜ ነው የሚለው የቀድሞ ትርጉም። በእሳት ውስጥ ባለፍክ ጊዜ ነው የሚለው አለ። በመጣሽ ጊዜ ካልኩኝ እኮ አንደኛ አትመጪም እያልኩኝ አይደለም፣ እሱ ኦብቪየስ ግልጽ ነው። ሌላው ደግሞ ከመጣሽ እያልኩኝም አይደለም፣ መምጣትሽ እርግጥ ነው ማለት ነው። እና ምን ይለኝ ነበረ? ባና ካ ይለያያል ብሎ በጣም የሚያስቅ ነገር ምሳሌ ነው የሰጠን። ባና ካ ይለያያል ትይጂ ይለኛል። ካለፍክ እንኳን አይደለም የሚለው ይለኛል፣ ባለፍክ ጊዜ። ልክ ጌታ ኢየሱስ ክርስቶስ ስትጾሙ፣ ስትጸልዩ፣ ስትሰጡ ብሎ የተናገረው እንደምንጾም፣ እንደምንጸልይ፣ እንደምንሰጥ እርግጠኛ ስለሆነ የምናደርግበትን መንገድ ብቻ ቅኝቱን ብቻ ነው ሊያስተካክልልን የሞከረው። ከጸልያችሁ፣ ከጾማችሁ፣ ከሰጣችሁ አይደለም ያለው። ልክ እንደዛ እዚህ ቦታ ላይ በዋስ ካለፋችሁ ከእናንተ ጋር ሆናለሁ፣ ያ ምን ማለት ነው? ላታልፉም ትችላላችሁ የሚል ዝንባሌ ያለው ሐሳቡ እንደዛ ቢሆን። በእሳት ውስጥ ከሄዳችሁ ነበልባሉ አይፈጃችሁ አይደለም፣ ታልፋላችሁ።
ዛት መጠን ታልፋላችሁ። ባለፋችሁ ጊዜ ግን እኔ ከእናንተ ጋር ነኝ፣ እኔ ከእናንተ ጋር ነኝ፣ ነበልባሉ አይፈጃችሁም፣ ውሃው አያሰጥማችሁም፣ እኔ ከአንተ ጋር እሆናለሁ። አያችሁ፣ መልካሙ ዜና ጉድ ኒውስ ውሃና እሳት የመጀመሪያው ነገር ማለፊያችን ነው እንጂ መኖሪያችን ወይንም መዳረሻችን ዴስቲኒያችን አይደለም። እሳት ውሃ የሚለው ላይ ስታክ አድርገን መቅረት የለብንም። ባለፍክ ጊዜ ነው የሚለው፣ የሚያልፍ ነው። ወዳጆቼ በውሃ ውስጥ እያለፋችሁ ያላችሁ ካላችሁ፣ በእሳት ውስጥ እያለፋችሁ ያላችሁ ካላችሁ መንገድ ነው፣ መንገድ ነው፣ መኖሪያችሁ አይደለም። የሚያልፍ አይመስልም ግን ያልፋል። አንዳንድ መንገድ ሲረዝም የሚያልቅ አይመስልም፣ የሚያልቅ አይመስልም። በቃ ግን እየሄዳችሁ ስለሆነ ማለቁ አይቀርም፣ ያልፋል። መንገድ ነው እንጂ መኖሪያ አይደለም፣ ዴስቲኒም አይደለም። እሳት ውስጥ ልንኖር አልጠራንም እግዚአብሔር፣ ውሃ ውስጥ ልንኖር አልጠራንም እግዚአብሔር። ውሃ ውስጥ እያኖረን አትሰጥሙም ለማለት አይደለም፣ ሊያሳልፈን ግን ጠርቶናል። ታልፋላችሁ፣ መንገድ ነው። ሁለተኛው ጉድ ኒውስ ደግሞ በማለፍ ውስጥ እንኳን በመንገድ ውስጥ እንኳን እኔ ካንተ ጋር ነኝ ይላል። ስሙ ይባረክ፣ ስሙ ይባረክ። እግዚአብሔር ከኛ ጋር ነው። ውሃው መንገድ ነው፣ መኖሪያ አይደለም። እሳቱ መንገድ ነው፣ መዳረሻችን አይደለም። በዚህ ሁሉ ውስጥ ደግሞ እግዚአብሔር ከኛ ጋር ነው። that's the good news። ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 28 ቁጥር 20 ላይ እነዛን 12 ደቀ መዛሙርት እነዛን ያልተማሩ እነዛን በጀት የሌላቸው ምን አላቸው? እንግዲህ ሂዱና አህዛብን ሁሉ ዋው አህዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳቸውን እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። ጌታ ሆይ ይሄ እኮ በጣም ትልቅ ሚሽን ነው። ይሄ እኮ በጣም ትልቅ ሚሽን ነው። ይሄ እኮ በጣም ትልቅ ሪስፖንሲቢሊቲ ነው። በምን አቅማችን? ፕሮቴክሽን ያስፈልጋል፣ ፕሮቪዥን ያስፈልጋል፣ አቅጣጫ የሚያሳየን ያስፈልጋል፣ ዳይሬክሽን ያስፈልጋል። ይሄ እኮ አህዛብን ሁሉ ማስተማር ለነዚህ ለ12 ሰዎች እንዴት ተደርጎ ነው የሚሰጠው? በጀቱን ልንገራችሁ፣ እስከ ዓለም ፍጻሜ ሁልጊዜ ከእናንተ ጋር ነኝ። ፕሮቴክሽን እኮ ያስፈልገናል እኮ፣ እኔ ከእናንተ ጋር ነኝ። ፕሮቪዥን ያስፈልግ እኮ፣ እኔ ከእናንተ ጋር ነኝ። ሃሌሉያ! እግዚአብሔር ከኛ ጋር ከሆነ ሁሉ ነገር ከኛ ጋር ነው። እሱ ከኛ ጋር ከሆነ ሁሉ ከኛ ጋር ነው። ወዳጆቼ መከራ አይኖርም አላለም። እኔ አብሬያችሁ እሆናለሁ። ሊመጣባቸው ያለውን መከራ ነግሯቸዋል። እንደው አንኤክስፔክትድ ነገር አይደለም። በነገራችን ላይ የደረሰባቸው ሐዋርያቱ ወደ ሸንጎ ይጎትቷችኋል ብሏል። ወደ ፍርድ ያስገቧችኋል፣ ግን እናንተ ስትገቡ እኔ ትቻችሁ ከኋላ አልቀርም ማለት። ሃሌሉያ! ከኋላ አልቀርም፣ ትቻችሁ የምትናገሩትን ነገር አንደበታችሁ ላይ ያስቀምጥላችኋለሁ። እንዴት ምን እንመልሳለን ብላችሁ አትጨነቁ። መልስ አንደበታችሁ ላይ ለማስቀመጥ እኔ አብሬያችሁ ገባለሁ። ጳውሎስ እንደዛ በመርከብ ተሰብሮበት ያ ሁሉ ማዕበል ያ ሁሉ ነገር ሲደርስበት አውራቂስ እንደዛ መርከባቸውን ሲያንገላታውና የሞትን ድምፅ በጆሮአቸው ሲሰሙ መጨረሻ ግን እንደዚህ ያለ ጌታ ከጎኔ ቆሞ አበረታኛል። ሃሌሉያ ሃሌሉያ! መርከብ አይሰበርም አይደለም፣ ማዕበል አይመጣም አይደለም፣ አትከሰሱም አላለም፣ አትታሰሩም አላለም። እኔ ግን ከእናንተ ጋር እሆናለሁ፣ እኔ ግን ከእናንተ ጋር እሆናለሁ። ወይን ቤት ሲወርዱ አብሯቸው ይወርዳል። ወደ ባህር ሲሻገሩ አብሯቸው ይሻገራል። እኔ ከእናንተ ጋር ነኝ። I will never let you down. I will never let you down። በቃ የማመልከውን አውቀዋለሁ አለ ሐዋርያ ጳውሎስ። የማመልከውን አውቀዋለሁ፣ ከጎኔ ቆሞ አበረታኝ። ጌታ ኢየሱስ ስሙ ይባረክ። ቁጥር 3 ላይ እኔ እግዚአብሔር አምላክ የእስራኤል ቅዱስ መድኃኒትህ ነኝና ግብፅን ለአንተ ቤዛ እንድትሆን ኢትዮጵያንና ሳባን በአንተ ፈንታ እሰጣለሁ። ለዓይኔ ብርቅና ክቡርም ስለሆንክ እኔም ስለምወድ ሰዎች በአንተ ምትክ ህዝቦችን በህይወት ፈንታ እሰጣለሁ ይላል። ዋው ዋው! ለዓይኔ ብርቅና ክቡር ስለሆንክ እኔም ስለምወድ። ብዙ ጊዜ የእግዚአብሔር ህዝብ ከእግዚአብሔር ዘንድ እርዳታ ለማግኘት ብቻ የተጠጋ አምላኩ ላይ በርደን ሸክም የሆነ በቃ አይደለ ተረጂ ሁሌ እግዚአብሔርን እያስቸገረ የሚኖር እንደሆነ አድርገን እንቆጥራለን።
የእግዚአብሔር ሕዝብ ግን አምላኩ ላይ የሆነ ሸክም ሳይሆን ለዓይኔ ብርቅና ክቡር ነህ እወድሃለሁ የሚለው ሕዝብ ነው። አይገርማችሁ? ልጆቻችንን እኮ የሚያስፈልጋቸውን ነገር ሁሉ እናደርግላቸዋለን፣ ግን ሸክም አይሆንብንም። ለምን? መካከላችን ሪሌሽንሽፕ አለ። ምንም ላይ ጠቅሙን። በተለይ ህፃናት ልጆች ታውቃላችሁ። ዛሬ ጠዋት ላይ አንድ ህፃን ልጅ አይቼ ልጄን እያልኳት ነበረ። ይሄ እኮ አሁን የቤቱ ንጉስ ነው፣ በቃ ንጉስ ነው የቤቱ። እሱ ያለው ነገር ነው የሚደረገው፣ እሱ ያለው ቻናል ነው የሚከፈተው። በቃ ሁሉ ነገር እሱ ሲተኛ ሰው ሁሉ ጸጥ ይላል። ከዛ እሱ ሲነሳ ደግሞ ያለቅስና የተኛ ሰው በሙሉ ይቀሰቀሳል በሱ ምክንያት። አንድ ሰው ግን ቁጭ ብሎ ይሄ ልጅ እኛን ከማስቸገርና ከመጉዳት በቀር ምን ጠቀመን እንደዚህ መከራችንን የምናየው የሚል ሰው የለ። በቃ በሱ ስኬጁል ተኝቷል። ዝም በሉ ትባባላላችሁ። ስጡት፣ ስጪው፣ አንቺ ትልቅ አይደለሽ ስጪው ትላላችሁ። ምን እየጠቀማችሁ? ምንም። ቤቱን በአንድ እግሩ ያቆመዋል። ንጉስ ነው እዛ ቤቱ። ቤት ኪራይ አይከፍል፣ ቀለብ አይሸምት፣ የሚሰራላችሁ የሚጠቅማችሁ ነገር የለ። ከዛ ግን እዛ ቤት ላይ ንጉስ ነው። ንጉስ በቃ ህፃን ልጆች ያላችሁ ታውቃላችሁ። የህፃናት ፊልም ቁጭ ብለን ከነሱ ጋር በቃ እንደውም የህፃናቱን እንትን አብረን አሁን አንድ ጓደኛ ያለች ህፃናት ልጆች አሁን ያሏት እና ይሄ ቤቢ ሻርክ የሚለውን እንትን ከልጆቿ እኩል ነው የምትችለው። ምክንያቱም ሳትወድ በግዷ በቃ ቀኑ ሙሉ እነሱን ስትጠጣ ነው የምትብለው። ጥቅም አይታ ነው አይደለም። ሪሌሽንሽፕ ነው። ጌታ ይባረክ። አዎ እግዚአብሔር ምንም ሳንጠቅመው እየጠቀመን የሚኖር አምላክ ነው። አዎ ከኛ ምንም አይፈልግም። እንደውም በኋላ ላይ ታዩታላችሁ የሚለውን እግዚአብሔር አስቸገርከኝ፣ ጭራሽ በኃጢአትህ በበደልህ አደከምከኝ ነው የሚለው። እንደውም አምልኮ በስነ ስርዓት አታቀርብልኝ፣ መስዋዕት አታቀርብልኝ፣ የምልህን ነገር አታደርግ፣ በመንገዴ አትሄድ፣ ጭራሽ እንደውም ድካም ነው የሆንክብኝ ይልና ግን መተላለፍን ስለ ራሴ ስለደመስሳለሁ። ሃሌሉያ። ስለ ሪሌሽንሽፓችን ስንለው እንጂ አሁን ህፃናት ምን ጠቅመውን ነው እንደዛ ቀንና ሌሊት ቴኬር የምናደርጋቸው? ኢትስ አባውት ሪሌሽንሽፕ፣ ኢትስ አባውት ላቭ። እግዚአብሔርም ከኛ ጋር ያለው ግንኙነት ፍቅር ነው ወዳጆች፣ መሰረቱ ፍቅር ነው በቃ። እና ምን ይላቸዋል? ምንም የማይጠቅሙትን፣ ምንም የማይሞሉለትን፣ ምንም የማያግዙትን እነዚህን ደካሞች ሁሌ እያገዛቸው፣ ሁሌ አቅራቦት እያደረገላቸው፣ ሁሌ ፕሮቴክት እያደረጋቸው፣ ሁሌ እሱ እየወደዳቸውና እየተንከባከባቸው እየኖሩ ለዓይኔ ብርቅና ክቡር ነህ እወድሃለሁ። ሃሌሉያ። እህቴ ምን ጠቀምኩት አትበይ። ከጥቅም አይደለም የሚነሳው የእግዚአብሔር ፍቅር፣ ከራሱ ነው የሚወጣው። ራስህን አትመልከት ወንድሜ፣ ካንተ አይደለም የሚነሳው። እንዲሁ በምርጫ እግዚአብሔር እንዲህ ይልሃል፣ ለዓይኔ ክቡርና ውድ ነህ። ሃሌሉያ። ለዓይኔ ክቡርና ብርቅ ነህ እወድሃለሁ። በቃ እንደዚህ ይለዋል ያዕቆብን ማለት ነው። በዛ ሁሉ በደላቸው፣ በዛ ሁሉ ማስቸገራቸው ለዓይኔ ክቡርና ብርቅ ናችሁ፣ ስለዚህ እኔ ወዳችኋለሁ ይላቸዋል። ዮሐንስ እንደዚህ ያለ አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 1 ላይ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። ምን አይነት ፍቅር ነው ይሄ? ምን አይነት ፍቅር ነው? የእግዚአብሔር ልጆች ተብለን እንድንጠራ። ወዳጆች እኛ እኮ እናውቃለን አይደለ? በተለይ ደግሞ ወደ ክርስትና ስትመጡ አንዳንድ ቤተሰብ ከዛሬ ጀምሮ ልጄ ተብለሽ እንድትጠሪ አልፈልግም ይላሉ። ያፍሩብናል። በቃ ልጄ ተብለህ አትጠራ። እናትሽ አይደለሁም ልጅ አይደለሽም፣ አባትህ አይደለሁም ልጅ አይደለህም ይላሉ። በቃ ያፍሩባችኋል። ሃይማኖቷን ቀየረች ብለው አፍረውባችሁ ልጅ ተብላችሁ እንዳትጠሩ ከልጅነት ይሰርዟችኋል። ብዙ ድካም ያለባቸው እኮ ናቸው እነሱ ራሳቸው። ምንም ድካም የማያውቀው ኃያልና የተፈራ ፍጹም የሆነ ቅዱስና ጻድቅ የሆነ እግዚአብሔር እኛን ደካሞቹን የእግዚአብሔር ልጆች ተብለን እንድንጠራ ምን አይነት ፍቅር ነው አለ ዮሐንስ። በቃ ምን አይነት ፍቅር ነው! እዩ፣ ቢሆልድ። አንድ ጊዜ ፖዝ አድርጋችሁ ይህንን ነገር እዩት እስኪ። የእግዚአብሔር ልጆች ተብለን እንድንጠራ ምን አይነት ፍቅር ነው የሰጠን! እዩ። ደግሞም ተብሎ መጠራት ብቻ ሳይሆን ነን።
ፎር ዛት ማተር እንትን ብቻ ስም ብቻ አይደለም የሚሰጠን ነን ይላል። በቃ ወገኖች እግዚአብሔር አያፍርብንም። ልጆቼ ሲለን አያፍርብንም። ጌታ ኢየሱስ ደግሞ የዕብራውያን ጸሐፊ ሲነግረን ወንድሞቼ ብሎ ሲጠራቸው አያፍርባቸውም ይላል። ደካማው ሰው ያፍርባቸዋል። እንኳንስ ዝምድናውን ሊናገር አንዳንዴ አውቃቸዋለሁ ማለት ራሱ ያፍራል። እግዚአብሔር ግን አያፍርብንም። ኢየሱስ ግን አያፍርም። እዚህ ወንድሞቼ ናቸው ይላል። ወንድሞቼ ናቸው። ስሙ ይባረክ። ሮሜ ምዕራፍ 5:8 ላይ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል። መቼ ነው እንደው ከታጠብን ከተጸዳዳን ካማረብን የመጽሐፍ ቅዱስ ቃል ከሸመደድን የማናሳፍር ከሆንን ህይወታችን መስመር ከያዘ በኋላ ነው? አይደለም። ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና ይሄ ነገር አለ ሐዋርያው ጳውሎስ እግዚአብሔር ለኛ ያለውን የራሱን ፍቅር ነው የሚያስረዳው። አንኮንዲሽናል መሆኑን ነው የሚያሳየው። ይሄ የራሱ ፍቅር በራሱ ፍቅር እንደወደደን ነው የሚያሳየው። እኛን የሚወድበት ምንም አይነት ምክንያት እንዳልሰጠነው ነው የሚያሳየው። በራሱ ፍቅር ወዶናል። የኔ ናችሁ ብሏል። ከዛ እንደዚህ ይላቸዋል አይደል? እስራኤልን ግብፅን ለአንተ ቤዛ እንድትሆን ኢትዮጵያና ሳባን በአንተ ፈንታ እሰጣለሁ ይላል። ሰዎችን ስለምወድህ ይላል። እኔም ስለምወድህ ሰዎችን በአንተ ምትክ ህዝቦችንም በህይወትህ ፈንታ እሰጣለሁ ይላል እግዚአብሔር። ምን ማለት ነው? በአጭር ቃል ሲቀመጥ እኔ እናንተን ከመውደዴ የተነሳ ላድናችሁ የማላደርገው ነገር የለም። በቃ በአጭር ቃል በሰው ቋንቋ ስነግራችሁ እናንተን ከመውደዴ የተነሳ እናንተን ለማዳን የማላደርገው ነገር የለም ነው። በቃ እዛ ከቁጥር 5 እስከ 7 ድረስ ከያቅጣጫው እሰበስባችኋለሁ የሚል ሀሳብን እናገኛለን። ታሪካዊ ፍጻሜው ይሄ ሀሳብ በእርግጥ እስራኤላውያን ከስደት መመለሳቸውን አመላካች ነው፣ ግን መንፈሳዊ ትርጓሜው ከዛ የላቀ ነው። ከያቅጣጫው እሰበስባችኋለሁ። ጌታ በማቴዎስ ወንጌል ምዕራፍ 28:19 ላይ እንደተናገረው ሂዱና ህዝቦችን ሁሉ በአብ ወልድ መንፈስ ቅዱስን እያጠመቃችሁ ደቀ መዛሙርት አድርጓቸው። ከያቅጣጫው መሰብሰብ ማለት የዚህ ፍጻሜ ትንቢት ነው። ራእይ 5:9 ላይም እንዲህም እያሉ አዲስ መዝሙር ዘመሩ፣ መጽሐፉን ልትወስድ ማተሞቹን ልትፈታ ይገባሃል፣ ምክንያቱም ታርዳሃል፣ በደምህም ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከህዝብም ሁሉ ሰዎችን ለእግዚአብሔር ዋጅተሃል። ስለዚህ የዚህ ትንቢት ከቁጥር 5 እስከ 7 ድረስ ያለው ትንቢት ሁለት ፍጻሜ ነው ያለው። የመጀመሪያው ፍጻሜ እስራኤላውያን ከስደት ተመልሰው ወደ ምድራቸው መሰብሰባቸው ነው። ሁለተኛው ፍጻሜ ደግሞ በጌታ በኢየሱስ ክርስቶስ ያመኑ ከዓለም ዙሪያ ሁሉ ከምድር ከሁሉም ማዕዘን መሰብሰባቸውን የሚያመለክት ትንቢት ነው ማለት ነው። ከቁጥር 10 እስከ 13 እናንተ ምስክሮቼ ናችሁ ይላል እግዚአብሔር። እስራኤላውያን ምን ይላቸዋል? እናንተ ምስክሮቼ ናቸው። በዘመናት መካከል እግዚአብሔር አንደኛ ነገር ያለ ምስክር ራሱን አይተውም። ሁለተኛ ነገር በዘመናት መካከል እግዚአብሔር ምስክር እንጂ ጠበቃ ፈልጎ አያውቅም። አሁን ብዙዎቻችን ትንሽ የጆብ ዲስክሪፕሽን ምንድነው ኮንፊውዥን ያለብን እንመስላለን። ይሄ የስራ ኃላፊነታችንን አለ አይደለ? ጆብ ዲስክሪፕሽን ይሰጥ የለ አንድ መስሪያ ቤት ስትቀጠሩ እና ትንሽ ጆብ ዲስክሪፕሽናችን ተምታቶብናል፣ ኮንፊውዝድ ሆነናል። ምስክር ተብለን ተጠርተን ጥብቅና እየቆምን ተቸግረናል። ካዩ ማጅን አንድ ፍርድ ቤት ምስክር ሊሆን አንድ ሰው ተጠርቶ ምንም እኮ ጥብቅና መቆም አይጠበቅበትም። ጠበቃ አለ ሌላ፣ እሱ ኃላፊነቱ እዛ ቦታ ላይ የተጠራው ለምስክርነት ነው። ስለዚህ ምንድነው የሚመሰክረው? ደግሞ የሆነ ነገር እያመጣ ምናምን እውቀት እያሰባሰበ ምናምን አይደለም፣ ያየውን የሰማውን ያንን የሚመሰክረው። በቃ ይሄንን አይቻለሁ፣ ይሄንን ሰምቻለሁ። ደግሞም ሲጠይቁት ያየውን የሰማውን። ዮሐንስ ምን አለ? እኛ ግን አለ ሃሌሉያ የሸመደድነውን ያጠናነውን ምናምን ሳይሆን ያየነውን የሰማነውን እጆቻችን የዳሰሱትን እርሱን እንነግራችኋለን እንመሰክርላችኋለን አለ። ምስክሮች ነን ወዳጆች፣ ምስክሮች ነን። ያየነውን እንመስክር፣ የቀመስነውን እንመስክር፣ የሰማነውን እንመስክር። ጠበቆች አይደለንም። እግዚአብሔር በዘመናት መካከል ጠበቃ አስፈልጎት አያውቅም። በእውነት ጠበቃ አስፈልጎት አያውቅም። እሱ ምስክር ነው የሚፈልገው። እስራኤላውያን ምስክሮቼ ናችሁ፣ ግን እኮ እናንተን ለምስክርነት ነው የፈለኳችሁ፣ ሌላ ለምንም አይደለም ይላል። ለጥብቅና አይደለም። ታውቁኝና ታምኑብኝ ዘንድ የመረጥኳችሁ
ከእኔ ሌላ አምላክም አዳኝም እንደሌለ ምስክር እንድትሆኑ ነው። የኛም ጥሪ ይሄ ነው። ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ጌታ እንደዚህ ያለ ደቀ መዛሙርቱን ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ዋው ዋው! ያንን አስገራሚ ዱናሚስ የሆነ ኃይል። ዱናሚስ ማለት ታውቃላችሁ ድማሚት ማለት ነው። የመንፈስ ቅዱስ ኃይል በሐዋርያቱ ላይ ያረፈውን የመንፈስ ቅዱስ ኃይል ዱናሚስ ይለዋል መጽሐፍ ቅዱስ። ድማሚት ተራሮችን እንዴት አድርጎ እንደሚፈረካክስ ታውቃላችሁ አይደለ? እኔ የሐዋሳ ልጅ ነኝ እንደምታውቁትና ከሐዋሳ ወጣ ብሎ አንድ ተራራ አለ ለዚህ ለግንባታ አገልግሎት ምናምን ድንጋይ እየፈነቃቀሉ የሚወስዱበትና በድማሚት ነው የሚመታው ተራራው። አሁን ቅርብ ጊዜ ሲሄድ እንዴት እንስ ብሏል። በቃ ሰብረው ድንጋዩን ለግንባታ አገልግሎት ወስደውት ማለት ነው። ድማሚት ይመጣባችኋል፣ እንደ ድማሚት የሆነ ኃይል ይመጣባችኋል ብሎ ምን እንድናደርግበት ጌታ ሆይ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ። ዳትሴት መንፈስ ቅዱስ ኃይል የመጣው እኛን ተከራካሪዎች፣ ተሟጋቾች፣ ተደባዳቢዎች፣ ጡጨኞች ሊያደርገን አይደለም። ጦረኞች፣ ተዋጊዎች ምናምን ሊያደርገን አይደለም። ምስክሮቼ ትሆናላችሁ። ዛሬም ጥሪያችን ምስክር መሆን ነው። ልክ እስራኤልን ከእኔ ሌላ አዳኝም አምላክም እንደሌለ ምስክር እንድትሆኑ ነው እንዳለ እኛም ከኢየሱስ ሌላ ጌታም አዳኝም እንደሌለ ምስክሮች ነው። ምስክሮች ለመሆን ነው መንፈስ ቅዱስን የተቀበልነው። ከቁጥር 18 እስከ 19 ሁላችንም የምንወደው እነሆ አዲስ ነገር አደርጋለሁ ብሎ ሀሳብ አዲስ ነገር አደርጋለሁ። ወገኖቼ ከእግዚአብሔር ውጪ አዲስ ነገር አደርጋለሁ ማለት የሚችል ማንም የለም። ታውቃላችኋል። የምናደርገው ሁሉ ከዚህ ቀደም የተደረገ ነው። እኛ ፎርም ነው የምናደርገው። ከተደረጉ ነገሮች ገጣጥመን የሆነ ሌላ ነገር ፎርም ነው የምናደርገው እንጂ አዲስ ነገር አደርጋለሁ ማለት የሚችል አፉን ሞልቶ እግዚአብሔር ብቻ ነው። ከእግዚአብሔር ውጪ አዲስ ነገር ማድረግ የሚችል የለም። የሌለውን ወደ መኖር የሚያመጣ እግዚአብሔር ብቻ ስለሆነ አዲስ ነገር አደርጋለሁ ማለት የሚችለው እሱ ብቻ ነው። በምድረ በዳ ውሃ፣ በበረሃ ምንጭ እሰጣለሁ ይላል። ይሄ ማበጃጀት አይደለም። ማበጃጀት አሁን እኮ እኛ በቃ በጣም ክሬቲቪቲ እንደዚህ በቃ በጣም ይሄ ሰው በስማ የሚገርም ክሬቲቪቲ ነው ያለው እንደዚህ ክሬት አደረገ። የፈጠራ ስራዎች፣ የፈጠራ ምናምን፣ የፈጠራ ችሎታ፣ የፈጠራ ክህሎትን ለማዳበር ውሸት። ማንም ይፈጥር የለም። የሚያበጃጅ ነው ያለው። እግዚአብሔር ከፈጠረው ነገር አበጃጅተን የሆነ ነገር ፎርም እናደርጋለን እንጂ አንፈጥርም። የሚፈጥር እግዚአብሔር ብቻ። መፍጠር ማለት ምን ማለት እንደሆነ ልንገራችሁና እንደዛ ያደረገ ሰው ጥሩልኝ። የሌለውን ወደ መኖር ማምጣት። በቃ ወረቀት ፈጠረ የተባለው ሰው አበጀ ነው የሚባለው እንጂ ፈጠረ አይባልም። ምክንያቱም ወረቀቱ የመጣበትን ዛፉን የፈጠረው እግዚአብሔር ነው። ፈጣሪ መባል ከፈለገ የራሱ ዛፍ ይፍጠር መጀመሪያ ወረቀት የሚሰራበት። በቃ እንደዛ የሚባል አንድ የሰባኪዎች ምሳሌ አለ። መፍጠር እችላለሁኝ አለ አንድ ሰው። እስኪ ፍጠር አለው እግዚአብሔር። ከዛ እኔ ከፈጠርኩት ነገር ግን ምንም እንዳትነካ አለው። የፈጠራ ባለሙያ ከሆንክ እኔ የፈጠርኩትን ሳትነካ ከምንም ተነስተህ እንደኔ ፍጠር። ከምንም ተነስቶ መፍጠር የሚችል እግዚአብሔር ብቻ። በምድረ በዳ ውሃ፣ በበረሃ ምንጭ እሰጣለሁኝ አለ። በእኔና በእናንተ ህይወት የሆነው ልክ እንደዛ ነው ወዳጆች። ማበጃጀት አይደለም የሆነው። ሐዋርያ ጳውሎስ 2ኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ሲነግረን ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል አለ። ሃሌሉያ! አላበጃጀንም። ፎርም አይደለም የሚቀየር ነው። አዲስ ፍጥረት ነው የሆን ነው። አዲስ ፍጥረት። እግዚአብሔር ደግሞ አንድ ጊዜ አዲስ ነገር ፈጥሮ ያቆመ ሳይሆን ዛሬም በየዕለቱ በህይወታችን አዲስ ነገር መፍጠር የሚችል አዲስ ነገር ማድረግ የሚችል አምላክ ነው። ከቁጥር 22 እስከ 28 ድረስ የሚገርም በሰው ጽድቅ ላይ ያልተመረኮዘ የእግዚአብሔርን ጸጋ እናያለን። ቅድም እንዳልኳችሁ አንተ እኮ ይለዋል እስራኤልን፣ የመጀመሪያው ነገር ማድረግ የሚገባህን ነገር ሁሉ አላደረክልኝም። ከዛ ፌል አድርገሃል፣ ወድቀሃል። አምልኮ አላቀረብክልኝም፣ መስዋዕት አላቀረብክልኝም፣ ምንም ነገር ማድረግ የሚገባህን አላደረክልኝም ይለዋል። እንዲያውም በበደልህ አድክመኸኛል ይለዋል ደግሞ። ከዛ ቁጥር 25 ላይ መተላለፍን ስለ እኔ ስል የምደመስስ እኔ ነኝ፣
ኃጢአትህንም አላስብም ይላል። አያችሁ፣ የኃጢአት ይቅርታ ከሰው መልካምነት የተነሳ የሚገኝ ሳይሆን ከእግዚአብሔር መሐሪነት የተነሳ የሚሰጥ ስጦታ ነው። እርን የምናደርገው አይደለም፣ የምንገዛው አይደለም፣ በመልካምነታችን አሸንፈን የምንወስደው አይደለም። የኃጢአት ይቅርታ ከእግዚአብሔር መሐሪነት የተነሳ ስለ ራሴ ስል ነው የሚለው እግዚአብሔር። በቃ ኃጢአትህን አላስብም፣ ስለ እኔ ስል የምደመስስ፣ እንዳንተ የሚደመሰስልህ አይነት አይደለህም፣ ስለ እኔ ስል የምደመስስ። ኤፌሶን ምዕራፍ 1 ቁጥር 7 ላይ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው ይላል። እንደ ጸጋው ባለጸግነት መጠን፣ እንደ ስራችን አይደለም፣ እንደ ጸሎታችን አይደለም፣ እንደ መፈለጋችን አይደለም። እኔ በጣም ይገርመኛል። ጌታ ኢየሱስ ክርስቶስ ወደዚህ ምድር ሲመጣ እኮ እኛ ፈልገን፣ እኛ ጠይቀን፣ እኛ የሆነ ፎርም ሞልተን፣ ፔቲሽን አሰባስበን፣ ፊርማ አሰባስበን እግዚአብሔር ሆይ አዳኝ ያስፈልገናል ብለን ለፍተን ደክመን ወጥተን ወርደን ምናምን አይመስልም። ሮሜ ምዕራፍ 1 ላይ ሐዋርያ ጳውሎስ ሲናገር እግዚአብሔርን የሚፈልግ አንድም የለም አለ። አይገርማችሁም? አንድ የሚፈልገው ሳይኖር እንደ ጸጋው ባለጠግነት መጠን በምህረቱ እጅግ ባለጠጋ ስለሆነ ጌታ ኢየሱስ ክርስቶስ ላከልን ማለት ነው። እንደ ባለጠግነቱ መጠን ነው ይሆነልን። በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ይላል። ምን እንማር ከዚህ ምዕራፍ? አንደኛ እኛ የእግዚአብሔር ነን ወዳጆች። በቃ ዛሬ ምንም ሳትይዙ ብትሄዱ ይህንን ግን ይዛችሁ ሂዱ። ነገ ማክሰኞ ከቤታችሁ ስትወጡ እንደዚህ እያላችሁ ውጡ። እኔ እግዚአብሔር ነኝ። የሆነ ባለቤት አልባ አይደለሁም። እንትን አለ አይደል? የአዲስ አበባ ባለቤት አልባ ውሾች የሚባሉ አሉ አይደል? አዲስ አበባ ክፍለ ሀገር ያላችሁ እንኳን ባለቤት የሌለውም ባለቤት እንዳለው ሆኖ ነው የሚኖረው። ባለቤት አልባ ውሾች ይባላል። ራሱ ተለቅመው ሊገደሉ ሲፈለግ ባለቤት አልባ አይደለሁኝም። የሚጠብቀኝ፣ የሚንከባከበኝ፣ የሚመግበኝ፣ እንደ አይኑ ብሌን የሚጠነቀቅልኝ፣ ማህተም ያደረገብኝ፣ እንዴት እንደሚያድነኝ የሚያውቅ በዛ በመከራ ቀን ልቅም አድርጎ የሚያመልኩትን የእርሱ የሆኑትን ልቅም አድርጎ ሲስተም ውስጥ ያሉትን በመጽሐፉ ላይ የተጻፉትን ልቅም አድርጎ የሚወስድ እግዚአብሔር የእሱ ነኝ እኔ። ይህን እንዳትረሱ። እኛ እግዚአብሔር ነን። ሁለተኛ በመከራ ውስጥ እናልፋለን። አንኖርም፣ ግን በመከራ ውስጥ እናልፋለን። መኖሪያችን አይደለም፣ ግን በእያንዳንዱ መንገድ ደግሞ እግዚአብሔር ከኛ ጋር አለ። ሃሌሉያ። ሶስተኛ እግዚአብሔርን በትናንትናችን አንገድበው። አዲስ ነገር ለመቀበል ልባችንን እንክፈት። አዲስ ነገር ማድረግ የሚችል አምላክ ነው የምናመልከው። አዲስ ነገር ማድረግ የሚችል ኢንፋክት እሱ ብቻ ነው፣ የኛ አምላክ ብቻ ነው። ስለዚህ ልባችንን አዲስ ነገር ለመቀበል እንክፈት። በትናንትናው ኤክስፒሪየንሳችን አንገድበው እግዚአብሔር። አራተኛ እንደ ምስክር እንኑር። በቃ እንደ ምስክር እንኑር ስላችሁ ቃላችን ብቻ ሳይሆን ሙሉ ህይወታችን የኢየሱስ ምስክር ይሁን። ኢየሱስ መኖሩን፣ ኢየሱስ አዳኝ መሆኑን፣ ኢየሱስ ጌታ መሆኑን ሰዎች ንግግራችንንም ሰምተው ህይወታችንንም አይተው ምስክሮች እንሆናቸው። እስኪ ምስክሮች እንሆናቸው። ሰው እኛን ሲያውቀን እንደ ምስክር ይወቀን። እስኪ ወደ ምዕራፍ 44 ልግባ። በጣም ሰዓት ወስጃለሁ ያውቃለሁ፣ ግን ልቤን በጣም ስለያዘው ነው ክፍሉ። ምዕራፍ 44 ዲክላሬሽን ነው። በቃ ፊተኛውና ኋለኛው እኔ ነኝ ይላል እግዚአብሔር። ከእኔ በቀር አምላክ የለም፣ አልነበረም፣ ወደፊትም አይኖርም፣ አልተሰራም። የአሕዛብ አማልክት ሁሉ የእጆቻቸው ስራዎች ናቸው። ያዕቆብ ሆይ ይለዋል። እሱም አልሰራኝም ብቻ ሳይሆን የሚለው የሰራሁ ሆይ ይለዋል። ሃሌሉያ። አሕዛብ የሰሩትን ያመልካሉ፣ ያዕቆብ ግን የሰራውን ነው የሚያመልከው። ሰሪውን ነው የሚያመልከው ያዕቆብ እንጂ አምላክ ሰርቶ አይደለም የሚያመልከው። እግዚአብሔር እዚህ ጋር በደንብ አድርጎ ማስረገጥ የፈለገው እሱን ነው። በቃ እኔ አልሰራችሁኝም፣ እኔ ግን እናንተን ሰርቻችኋለሁ። እኔ ፊተኛና ኋለኛ ነኝ፣ ከእኔ በቀር አምላክ የለም ነው እያለ ያለው። ዋስትናችን ከቁጥር 1 እስከ 2 ያለውን ስናነብ የመረጥኩህ እስራኤል ሆይ ይላል። ደግሞ እዚህ ጋር
ሃሌሉያ። እዛ ጋር ለዓይኔ ክቡር ነህ እኔ ወድጄሃለሁኝ አለው። ብርቅ ነህ አለው። እዚህ ጋር ሲመጣ ደግሞ መርጬሃለሁ ስለዚህ አትፍራ ይላል። የመረጥኩህ እስራኤል ሆይ አትፍራ አትፍራ። አየህ፣ ዋስትናቸው የእነሱ ስራ ሳይሆን የእግዚአብሔር ምርጫ ነው። እንዴት ነው የምንሻገረው? እግዚአብሔር ስለመረጠ። እግዚአብሔር ስለመረጠ። ኤፌሶን ምዕራፍ 1 ቁጥር 4 ሐዋርያው ጳውሎስ እንደዚህ ያለ፣ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለብን በፍቅር እንሆን ዘንድ በክርስቶስ መረጠን። ገና ክፉም ሆነ ደግ ሳናደርግ በፊት ማለት ነው። ገና ወደ ኤግዚስተንስ ወደ መኖር ሳንመጣ መቼ ነው የተመረጥነው? ጾም ጸሎት ምናምን ከጀመርን በኋላ ነው? መቼ ነው የተመረጥነው? መልካም ማድረግ ሰዎችን መውደድ ምናምን ከጀመርን በኋላ ነው? ዓለም ሳይፈጠር በፊት በክርስቶስ ኢየሱስ መረጠን። ወዳጆቼ እግዚአብሔር አንድ ምርጥ ነው ያለው በነገራችን ላይ፣ እሱም ኢየሱስ ይባላል። ኢየሱስ ውስጥ የሚገቡ በቃ ተመርጠዋል። ምርጡ ውስጥ የገባ ሁሉ የእግዚአብሔር ምርጥ ነው። ጌታ ስሙ ይባረክ። ከዛ ከቁጥር 3 እስከ 5 መንፈሱን እንደሚያፈስ የሰጠውን ተስፋ እናገኛለን። ቁጥር 3 በተጠማ ምድር ላይ ውሃ፣ በደረቅ መሬት ላይ ወንዞችን አፈሳለሁና መንፈሴን በዘርህ በረከቴንም በልጅ ልጅህ ላይ አወርዳለሁ ይላል አዲስ መደበኛ ተርጉም። ይሄ እንግዲህ ስለ መንፈስ ቅዱስ መውረድ በግልጽ ከሚናገሩ የብሉይ ኪዳን ክፍሎች አንዱ ነው። በተጠማ ምድር ላይ ውሃ አፈሳለሁ ይላል። በተጠማ ምድር ላይ፣ የተጠማ ምድር የተሰነጣጠቀ ነው። የተጠማ ምድር ማፍራት አይችልም። የተጠማ ምድር ውበት የለውም፣ እርካታ የለውም፣ ፍሬ የለውም፣ ውበት የለውም። የተጠማ ምድር ህይወት የለም እዛ ቦታ ላይ። ውሃ ምንድን ነው? ውሃ ህይወትን፣ ውሃ መታደስን፣ ውሃ መርካትን፣ ውሃ ፍሬያማነትን የሚሰጥ ነው። ስለዚህ የእግዚአብሔር መንፈስ በሰዎች ህይወት ይህንን ያደርጋል። የተሰነጣጠቀውን፣ እርካታ የጎደለውን፣ የማያፈራውን፣ ውበት የሌለውን ህይወት ያገኘውና ያስውበዋል፣ ፍሬያማ ያደርገዋል። ያንን መሰነጣጠቅ፣ ያንን ጥማት፣ ያንን መቅበዝበዝ፣ ያንን አለመርካት በእረፍትና በእርካታ ይለውጠዋል። ውሃ የመንፈስ ቅዱስ ምሳሌ ነው። አፈሳለሁኝ አለ። በተጠማ ምድር ላይ ውሃ አፈሳለሁኝ አለ። መንፈሴን በዘር በረከቴን በልጅ ልጅህ ላይ አወርዳለሁኝ አለ ጌታ። ዮሐንስ ወንጌል ምዕራፍ 7 ቁጥር 38 እና 39 ላይ የዚህን ትንቢት ፍጻሜ እንደደረሰ ተናገረ። በእኔ የሚያምን መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ይህንን ግን በእርሱ የሚያምኑ ሊቀበሉ ስላላቸው ስለ መንፈስ ተናገረ። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበረና ይላል። ከዛ በኋላ ሐዋርያት ሥራ ምዕራፍ 2:17 ላይ እግዚአብሔር ይላል አለ። ኢዮኤል ላይ ያለውን ጥቅስ አንስቶ ጴጥሮስ በመጨረሻ ቀን እንዲህ ይሆናል፣ ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። ወንዶችና ሴቶች ልጃችሁም ትንቢት ይናገራሉ፣ ጎበዞቻችሁም ራእይ ያያሉ፣ ሽማግሌዎቻችሁም ህልም ያልማሉ ይላል። ስለ መንፈስ ቅዱስ መፍሰስ ነው ይሄ ክፍል የሚያወራው። ከቁጥር 6 እስከ 8 አምላክ እግዚአብሔር ብቻ ነው የሚል በጣም የተደጋገመ ጠንካራ አንድ ሀሳብ እናገኛለን። እውነተኛ አምላክ እግዚአብሔር ነው። ዘላለማዊ እግዚአብሔር ነው። ሉዓላዊ አምላክ እግዚአብሔር ነው። የሚመስለውና የሚስተካከለው የሌለ አምላክ እግዚአብሔር ነው። ሃሌሉያ። የእውነተኛ አምላክ መለያው ዘላለማዊ ነው፣ ሉዓላዊ ነው፣ የሚመስለው የለም። በቃ እዚህ ክፍል ላይ የምናገኛቸው የእውነተኛ አምላክ መታወቂያዎች ናቸው። አንድን አካል እውነተኛ አምላክ የሚያስብሉት እዚህ ቦታ ላይ የምናገኛቸው መገለጫዎች ዘላለማዊነት፣ ሉዓላዊነት፣ አምሳያ የለሽነት። ዮሐንስ ራእይ ምዕራፍ 1 ቁጥር 17 ላይ ጌታ ኢየሱስ ክርስቶስ ለዮሐንስ ተገልጦለት እንደዚህ አለ። ዮሐንስ እንደዚህ አለ፣ ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅኩኝ አለ። ቀኝ እጁንም ጫነብኝ፣ ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። እውነተኛ አምላክ ያልሆነ ፊተኛና መጨረሻ ሕያውም እኔ ነኝ ማለት አይችልም። ጌታችን ኢየሱስ ክርስቶስ ግን እውነተኛ አምላክ ስለሆነ ይህንን ክሌም አድርጓል። ፊተኛና ኋለኛ፣ አልፋና ኦሜጋ። ይህንን ክሌም ማድረግ የሚችለው እውነተኛ አምላክ የሆነ ብቻ ነው። ከቁጥር 9 እስከ 20 ድረስ የጣዖት አምላኪዎችን ተላላነት ነው የሚያሳየው። እንዴት ፉሊሽ እንደሆኑ ጣዖት አምላኪዎች ነው የሚያሳየው። እንጨት ይቆርጣሉ፣ መጀመሪያ ዛፍ ይተክላሉ አለ።
ከዛ ዝናብ ያሳድገዋል ዛፉናል። እውነተኛ አምላክ የሚያዘንበው ዝናብ ነው ዛፉን የሚያሳድገው። የራሱ ዝናብ ራሱ የለውም፣ ያሳድገዋል። ከዛ ዛፉን መጥረቢያ ይዘው ሄደው ይቆርጡትና ግማሹን እንጨት ምግብ ያበስሉበታል፣ ግማሹን እንጨት ደግሞ አንድደው ይሞቁታል። ከዛ ለግማሹ ቅርጽ ይሰጡትና ቤታቸው ውስጥ አቁመውት ይሄኛው አምላኬ ነው ብለው ይሰግዱለታል። የአሕዛብ አማልክት የእጆቻቸው ስራዎች ናቸው፣ ሕያዋን አይደሉም። ግን እግዚአብሔር ማስጨበጥ የፈለገው ፖይንት የሚያመልኳቸው ይታመኑባቸዋል። አይገርማችሁ? ይታመኑባቸዋል የሚያመልኳቸው። እንደውም አንድ ቦታ ላይ እግዚአብሔር እንዲህ ብሎ ይጠይቃል፣ እንደው እስኪ ከአሕዛብ መካከል አማልክት ያልሆኑትን አማልክቱን እንደናንተ የረሳና የተወ ማን አለ? እነሱ እኮ አማልክት አይደሉም፣ አማልክቶቻቸው የራሳቸው የእጅ ስራ ናቸው። ግን የእጃችን ስራ ናቸው ብለው አይንቋቸውም፣ ያመልኳቸዋል፣ ይሰግዱላቸዋል። እናንተ ግን አምላክ የሆንኩትን እኔን ትታችሁኛል፣ ለብዙ ዘመን ረስታችሁኛል ይላል እግዚአብሔር። ያመልኳቸዋል፣ ይታመኑባቸዋል። ወገኖቼ ጣዖት አምልኮ የጥንት ታሪክ ብቻ አይደለም። ዛሬም የሰው እጅ ስራ በሆነና ህይወት በሌለው ጣዖት የምንታመን ሰዎች አለን። ጣዖት ማለት እሱ ነው፣ የሰው እጅ ስራ የሆነ ህያው ያልሆነ አምላክ ያልሆነ ግን ደግሞ የምንታመንበትና የምንደግፍበት አሕዛብ እንደሚያደርጉት እንደነበረው የእንጨትና የብረት ቅርጽ ሰርጠን ቤታችን ውስጥ ላናስቀምጥ እንችላለን። ግን ሁልጊዜ እንደምንለው በገንዘብ ከታመንን ገንዘብ ጣዖት ሆኖብናል። በስልጣን ከታመንን፣ በትውውቅ ከሰዎች ጋር ባለን ኮኔክሽን ከታመንን፣ በሰክሰስ ከታመንን፣ በራሳችን ከታመንን ከእንጨትና ከብረት በተሰራ ጣዖት ከመተማመን የተለየ ነገር አይደለም። የተለየ ነገር አይደለም። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 21 ላይ ዮሐንስ እንደዚህ ያለ፣ ልጆች ከጣዖታት ራሳችሁን ጠብቁ። ወዳጆቼ ይሄ ለዚህ ዘመን የማይጠቅም ወይንም ደግሞ በዚህ ዘመን ሬሌቫንት ያልሆነ ጥቅስ እንደሆነ አድርጋችሁ እንዳታስቡ። እኔም ዛሬ ነግራችኋለሁ። እናንተ የእግዚአብሔር ልጆች ከጣዖታት ተጠበቁ። ጣዖታት ዛሬ በእንጨትና በብረት ቅርጽ ወጥቶላቸው ሳሎን ፊት ለፊት ላይ የሚቀመጡ አይደሉም። ጣዖታት ዛሬ ኪሳችን ውስጥ ነው ያሉት፣ አካውንታችን ውስጥ ነው ያለው አንዱ ጣዖት። ጣዖታት ዛሬ ተቀይሯል፣ ፎርማቸው ተቀይሯል፣ ግን አሉ በየዘመኑ። ሞደርን ጣዖት የእንጨትና የብረት አይደለም፣ ግን አለ። ከቁጥር 20 እስከ 22 ተቤዥቻለሁና ወደ እኔ ተመለስ ይላል እግዚአብሔር። ደስ አይልም? ተመለስ፣ በቃ ጥሪ ያደርጋል። ተመለስ። ግን ጥሪ ከማድረጉ በፊት ቤዞትን ያስቀድማል። ቤዞትን ያስቀድማል። እንድቤዥህ ተመለስ አይደለም የሚለው። አይገርማችሁ? ቤዞት ማለት ዕዳ መክፈል ማለት ነው። ዕዳህን እንድከፍልልህ ከፈለግ ተመለስ አይደለም እኮ የሚለው። ምን አይነት የፍቅር አምላክ ነው! በፍቅር ብቻ ከእሱ ጋር እንድንጣበቅ የሚፈልግ፣ ሌላ ምንም ሳያስገድደን በፍቅር ብቻ ከእሱ ጋር እንድንጣበቅ የሚፈልግ ምን አይነት የፍቅር አምላክ ነው! ተቤዥቼሃለሁና ስለተቤዠው ተመለስ። ዕዳህን ስለከፈልኩ ከፍዬልሃለሁ ዕዳህን፣ ስለዚህ ተመለስ። እንድከፍልልህ ተመለስ አይደለም። ጌታ ስሙ ይባረክ። ጌታ ኢየሱስ ክርስቶስ እውነት ነው ሳሪዬ። ጌታ ኢየሱስ ክርስቶስ ታውቃላችሁ ይመግባል ህዝብን። 5000 ህዝብ ይመግባል። መጀመሪያ እኔን አምነውኛል፣ ያመኑትን 50 እያደረጋችሁ አስቀምጡልኝ አይልም። ሁሉንም ወሬ ላይ የተሰበሰበውንም፣ ፈውስ ብቻ ፈልጎ የተሰበሰበውንም፣ እንጀራ ሊበላ የሚከተለውንም ሁሉንም የራባቸውን ሁሉ ይመግባል። ከዛ ልቡ የተነካና ልቡ በክርስቶስ ፍቅር የተነደፈ ሰው ብቻ ወደኋላ ይቀራል። ሌላው በሙሉ ትቶት ይሄዳል። እነዚህን ማብላት ምንም ጥቅም የለውም፣ በልተው ነው የሚሄዱት አይልም። ኔክስት ታይም እንደገና ሲያገኛቸው ይፈውሳቸዋል፣ ያበላቸዋል። ከጥቅም ጋር አያይዘውም። አንዳንድ ጊዜ ወዳጆቼ ሰዎች ነፍሳቸው እንዲድን መፈለጋችን፣ ጌታ ኢየሱስ ክርስቶስን እንዲቀበሉ፣ ከዘላለም ሞት እንዲያመልጡ መጠማታችንና መናፈቃችን እንዳለ ሆኖ ለሰዎች የምናደርገውን መልካም ነገር ሁሉ ግን ከዚህ ጋር ማያያዝ የኢየሱስ መንገድ አይደለም።
የኢየሱስ መንገድ አይደለም። አንዳንዶቻችን ጌታን ካልተቀበለ ባንመጸውትም ደስ ይለናል። ጌታ ግን እንደዚህ አልነበረም። በቃ ይብሉ። ልባቸው ከተነካና ሊከተሉኝ ከፈለጉ ይከተሉ። 10 ለምጻም ይፈውሳል፣ አንዱ ብቻ ለምስክርነት ይመጣል። እነዚህ ምስጋና ቢሶች ሁለተኛ እንደውም አልፈውስም አይልም። በሚቀጥለውም እንደገና ሲያገኛቸው ይፈውሳቸዋል። ይብሉ፣ ይፈውሱ። አንድ ቀን ልባቸው ተነክቶ ይመጣሉ። እግዚአብሔር ዕዳችንን ከፍሎ ነው ከዛ በኋላ ይጠራን። ከፍሎ ወደ እሱ የምንመለሰው ስለተቤዠን ዕዳችንን ስለከፈለልን ነው እንጂ ገና ቤዞትን ለማግኘት ገና ዕዳችን እንዲከፈልልን ገና ልጆቹ እንዲያደርገን አይደለም። ከዛ ቁጥር 23 ላይ እንደዚህ ይላል፣ ሰማያት ሆይ እግዚአብሔር አድርጎታልና ዘምሩ፣ እግዚአብሔር ያዕቆብን ተቤዥቷልና በእስራኤልም ዘንድ ይከበራልና። አንተ የምድር ጥልቅ ሆይ ጩህ፣ እናንተም ተራሮች፣ አንተም ዱር፣ በአንተም ያለ ዛፍ ሁሉ እልል በሉ ይላል። ሰማይና ምድርን ያዕቆብን ስለተቤዠሁት ደስ ይበላችሁ ዘምሩ ይላቸዋል እግዚአብሔር ማለት ነው። አይገርማችሁም? ሮሜ ላይ ሐዋርያ ጳውሎስ እንደዚህ ብሏል። ሮሜ ምዕራፍ 8 ቁጥር 21 ላይ ተስፋውም ይላል፣ ፍጥረት ራሱ በተስፋ ስላስገዛው ይቃትታል ካለ በኋላ ማለት ነው። ተስፋውም ፍጥረት ራሱ ደግሞ ከጥፋት ባርነቱ ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው ይላል። አያችሁ፣ የእግዚአብሔር ቤዞት፣ እግዚአብሔር ለሰው ልጆች ያደረገው ቤዛነት ከግለሰቦች ባለፈ ፍጥረትን ሁሉ ደስ የሚያሰኝ እረፍት የሚሰጥ ነው። ለምን ከተባለ ፍጥረት እኮ እንደዚህ የሚጨነቀው፣ እንደዚህ የሚያምጠው፣ እንደዚህ የተቃወሰው ከሰው ልጆች ኃጢአት የተነሳ ነው። የሰው ልጆች ቤዛነት በሙላት በሚገለጥበት ጊዜ ፍጥረት ከዚህ ሁሉ ምጥ ያርፋል። ጻድቃን በበዙ ቁጥር ታውቃላችሁ፣ ከተማ ራሱ ታርፋለች። ናቹራል ዲዛስተር ሁሉ ይጠፋል። እና ሰማይና ምድርን ደስ ይበላችሁ ዘምሩ። ያዕቆብን ስለተቤዥቶት ምን አገናኘው? ያዕቆብን እግዚአብሔር ተቤዥቶት ሰማይና ምድር ለምን እልል የሚሉት? በያዕቆብ ኃጢአት እየተሰቃዩ ነበረ። ያዕቆብን ሲቤዠው ያርፋሉ። ቁጥር 24 እስከ 28 እኔ ብቻዬን ሉዓላዊ አምላክ ነኝ ይላል እግዚአብሔር። ሁሉን የፈጠርኩት እኔ ስለሆንኩ ሁሉ ይታዘዝልኛል። ሁሉ ከእኔ ቁጥጥር ውጭ የሆነ ለእኔ የማይታዘዝ አትጠቀምብኝም የሚለኝ የለም ይላል። እኔ የሐሰተኞችን ጥበብ አዋርዳለሁ፣ የተናገርኩትን ቃሌን እፈጽማለሁ፣ ታሪክን ወደ ፈለግኩበት አቅጣጫ እመራለሁ። ከዛ ቁጥር 28 ምን ብሎ እንደሚጨርስ አይታችሁታል። ቂሮስን ይላል፣ በድንገት ቂሮስን የመንጋዬ እረኛ ነህ፣ እቅዴን ሁሉ ትፈጽማለህ እለዋለሁ። ኢየሩሳሌምን አንቺ እንደገና ትገነቢያለሽ፣ ቤተ መቅደስን መሰረትህ ይጣላል እላቸዋለሁ። በዛን ሰዓት ለነበረ ሰው ማለት እነዚህ ነገሮች ኢትስ ኦልሞስት ኢምፖሲብል። በቃ እግዚአብሔር እየተናገረ ያለው ነገር የተለመደና ቀላል ነገር እንዳይመስላችሁ። ቂሮስን የአሕዛብ ንጉሥ የሆነውን ሰውዬ ምን እለዋለሁኝ አለ? የመንጋዬ እረኛ፣ እቅዴን ሁሉ ትፈጽማለህ እለዋለሁኝ። ኢትስ አንቢሊቨብል። ኢየሩሳሌምን እንደዛ የታመሰችውን የፈራረሰችውን ኢየሩሳሌምን እንደገና ትገነቢያለሽ እላታለሁ። ቤተ መቅደሱን ያንን የፈረሰውን የተዘረፈውን የተዋረደውን መሰረትህ ይጣላል እለዋለሁኝ ይላል እግዚአብሔር። ገና ወደፊት የሚመጣውን ንጉሥ ቂሮስን ኢየሩሳሌምና ቤተ መቅደሱን መልሶ ለመስራት እንደሚጠቀምበት ይናገራል ማለት ነው። እግዚአብሔር የሚያውቁትን ነገስታት ብቻ ሳይሆን የማያውቁትን ነገስታት ጭምር ተጠቅሞ ሐሳቡን ይፈጽማል። በቃ ኤፌሶን 1:11 ላይ እንደዚህ ይላል፣ እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ርስትን ተቀበልን። እግዚአብሔር እንዴት ነው የሚሰራው? እንደ ፈቃዱ ምክር። እኛ በፈቀድንለት መጠን እንደሚንቀሳቀስ አድርገን እግዚአብሔርን የሆነ ሳጥን ውስጥ እንዳናስቀምጠው እንጠንቀቅ ወዳጆች። እግዚአብሔርን በልካችን እንዳንሰፋው እንጠንቀቅ። በራሱ ልክ እናምልከው፣ በራሱ ልክ እንፍራው፣ በራሱ ልክ እንንቀጥቀጥለት። ከአይምሯችን በላይ ነህ እንበለው። የሆነ ቅርጽ ልንሰጠው አንሞክር። የአንዳንድ ሰው እግዚአብሔር አለ አንድ ሰው ኢንተርቪው እያደረግኩት፣ የአንዳንድ ሰው እግዚአብሔር ልክ እንደ ልብሱ በልኩ የተሰፋ ነው አለ። በቃ ከዛ የትም ንቅንቅ ማይል እሱ ከሚያውቀው እውቀት ውጪ
ወዴትም ውልፍት የማይል በራሱ ልክ የተሰፋ ነው። እግዚአብሔር በልካችን የምንሰፋው ልብስ አይደለም። የታሪክ ባለቤት ነው። ታሪክን ሰሪ ተቆጣጣሪ ነው። እንደ ፈቃዱ ምክር ነው ሁሉን የሚሰራው። እኛ ባስቀመጥንለት መንገድ የሚሄድ እኛ በቀደድንለት ቦይ የሚፈስ አይደለም። እግዚአብሔር እንደ ፈቃዱ ምክር ነው የሚሰራው። በታሪክ ውስጥ ክፉ ታሪክ አለ፣ መልካም ታሪክ አለ። እኛ የተሰጠን ድምፅ ምንድነው ታውቃላችሁ? ወይ የክፉ ወይ የመልካሙ አካል መሆን ምርጫ ተሰጥቶናል። ከዛ ውጪ ግን እንደ ፈቃዱ ምክር ሁሉን የሚሰራ እግዚአብሔር ነው። ምን እንማር ከዚህ ምዕራፍ? አንደኛ ከዘመን አመጣሽ ጣዖታት ራሳችንን እንጠብቅ። ሳሪ ቅድም እያለች ነበረ፣ ስልካችንም ጣዖታችን ነው እያለች ነበረ። ከዘመን አመጣሽ ጣዖታት ልጆች ሆይ ራሳችንን እንጠብቅ። ሁለተኛ በፈሰሰው መንፈስ በመንፈስ ቅዱስ ላይ እንደገፍ። በቃ ውበትን በሚሰጠው ፍሬያማነትን በሚሰጠው ጥምን በሚቆርጠው መሰነጣጠቅን አለመርካትን በሚያስወግደው በመንፈስ ቅዱስ ላይ እንደገፍ። ሶስተኛ ተቤዥቶናል። በዚህ እውነት እንረፍ። ዕዳችን ተከፍሏል። በቃ ተመለሱ የሚለን እግዚአብሔር ዕዳችን ስለተከፈለ በዚህ እውነት እንረፍ። አራተኛ በእግዚአብሔር ሉዓላዊነት እንታመን። ቢገባንም ባይገባንም እግዚአብሔር በስራ ላይ ነው። እግዚአብሔር ትንቢተ ኢሳይያስ ምዕራፍ 45 የሚያድን ሉዓላዊ አምላክ ያስተዋውቀናል። ቁጥር 1 ላይ እንደዚህ ይላል፣ ለቀባሁት ቀኝ እጁን ለያዝኩት ነገስታትን ትጥቅ አስፈታ ዘንድ ሕዝብን ሁሉ ላስገዛለት ደጆች እንዳይዘጉ በሮቹን በፊቱ ለምከፍትለት ለቂሮስ እግዚአብሔር እንዲህ ይላል፣ በፊትህ እሄዳለሁ፣ ተራሮችን እደለድላለሁ፣ የናስ በሮችን እሰብራለሁ፣ የብረት መወርወሪያዎቹንም እቆርጣለሁ። አይገርማችሁም? የአሕዛብ ንጉስ የሆነው ቂሮስ ከእግዚአብሔር ሉዓላዊ ስልጣን ውጪ እንዳልሆነ እግዚአብሔር በወደደው መንገድ የሚሰራ ፍጹም የማይገደብ ሉዓላዊ አምላክ እንደሆነ ከዚች ከሁለቷ ቁጥር ማየት እንችላለን። ቂሮስ እግዚአብሔርን አያውቅ። ቂሮስ እግዚአብሔርን የሚያመልክ ሰው አይደለም። ከእግዚአብሔር ሕዝብ መካከልም አይደለም። ግን ለቀባሁት ይላል። መቀባት ማለት መለየት ማለት ነው። ለአንድ ዓላማ መለየት ማለት ነው። ለዚህ ዓላማ ለለየሁት ቀኝ እጁ ለያዝኩት ነገስታትን ትጥቅ አስፈታ ዘንድ ሕዝቡን ሁሉ ላስገዛለት ደጆች እንዳይዘጉ በሮች በፊቱ ለምከፍትለት ለቂሮስ እግዚአብሔር እንዲህ ይላል እግዚአብሔር። ከዛ በጣም የገረመኝ ከቁጥር 3 እስከ 4 ድረስ ያለው ነው። ባታውቀኝ እንኳን አይገርም? ባታውቀኝ እንኳን በስም ጠርቼሃለሁ፣ የክብር ስምም ሰጥቼሃለሁ ይላል እግዚአብሔር። ለዚህ ነው እግዚአብሔርን እኛ ከሰራንለት ቦክስ ውጪ እናስወጣ ያልኳቸው። የኛ እግዚአብሔር እኮ እኛ ቦክስ ውስጥ ነው ያለው አይደለ? የማያውቁትን የማይጠቀም አሕዛብን አይጠቀምም በጭራሽ። አመፀኞችን አይጠቀምም። ኃጢአተኞችን እንዴት አድርጎ ይጠቀማል? ኧረ እሱ ልዑል ነው። ኧረ እሱ ልስራብህ ልጠቀምብህ ብሎ እምቢ የሚለው ምንም አይነት ፍጥረት የለም። አመፀኞችን ተጠቅሞ ስራውን ይሰራል። ኃጢአተኞችን ተጠቅሞ ስራውን ይሰራል እግዚአብሔር። ቂሮስን ባታውቀኝ እንኳን ይለዋል። አያውቀውም። አይገርምም? ባታውቀኝ እንኳን በስም ጠርቼሃለሁ፣ የክብር ስምም ሰጥቼሃለሁ ይለዋል። አንድ ሰው እግዚአብሔር እንዲጠቀምበት ግዴታ እግዚአብሔርን የሚያውቅ መሆን አይጠበቅበትም። እግዚአብሔር ዓላማውን መፈጸም ከፈለገ በማያውቁትም ይሰራል፣ በማያውቁትም ይጠቀማል። አንዳንድ ጊዜ ከአንዳንድ የእግዚአብሔር ጉብኝቶች የምንጎድለው እግዚአብሔር እኛ ካስቀመጥንለት መንገድ ውጪ ሲንቀሳቀስ መቀበል ስለሚያቅተን እንደሆነ ታውቃላችሁ። አሁን እስራኤላውያን ኖ ቂሮስ አይሰራትም ይችን ከተማ በጭራሽ እሱ አሕዛብ ነው አይሰራትም ቢሉ ኖሮ የኢየሩሳሌም መታደስ ይዘገይ ነበር። ግን እግዚአብሔር ያንን እንዳይሉ ቂሮስን እጠቀምበታለሁ ብሎ አስቀድሞ ትንቢት ተናገረ። በስልጣን ላይ ያስቀመጥኩ እኔ ነኝ ይለዋል። እኔ ነኝ። አይገርምም? ቀኝ እጁን ሊያስኩት ነገስታትን ትጥቅ አስፈታ ዘንድ ሕዝቡን ሁሉ ላስገዛውለት ደጆች እንዳይዘጉ በሩን በፊቱ ምከፍትለት እኔ ነኝ ይላል እግዚአብሔር። ስልጣን ላይ ያስቀመጥኩ እኔ ነኝ። ዋው! ሮሜ ምዕራፍ 13 ቁጥር 1 ላይ ነፍስ ሁሉ በበላይ ላሉት ባለስልጣናት ይገዛ ይልና ከእግዚአብሔር ካልተገኘ በቀር ስልጣን የለምና ያሉትም ባለስልጣኖች በእግዚአብሔር የተሾሙ ናቸው ይላል። እስራኤል ላይ ብቻ ሳይሆን ባቢሎን ላይ የተሾመው ባለስልጣን
በእግዚአብሔር የተሾመ ነው። ለምን ከተባለ ስልጣን የእግዚአብሔር ነው። አልቲሜትሊ ስልጣን የእግዚአብሔር ነው። ስለዚህ አንድ ሰው በየትኛውም የስልጣን ወንበር ላይ ሲቀመጥ ስልጣኑ የሱ አይደለም። ሪፕሬዘንታቲቭ ሆኖ ነው የሚቀመጠው። ወኪል ሆኖ ነው የሚቀመጠው። ባላደራ ሆኖ ነው የሚቀመጠው። ከዛ ከቁጥር 5 እስከ 7 እኔ እግዚአብሔር ነኝ፣ ከኔ ሌላ አምላክ የለም ይላል እግዚአብሔር። የለም። ቁጥር 7 ላይ እኔ ብርሃንን ሰራሁ፣ ጨለማን ፈጠርኩ፣ አበለጽጋለሁ፣ አደህያለሁ፣ ይህን ሁሉ የማደርግ እኔ እግዚአብሔር ነኝ ይላል። ከቦክሳችን መውጣት አለበት። የኛ እግዚአብሔር እኮ እንደዛ አይደለም ማለት። የኛ እግዚአብሔር አንድ ጊዜ ፓስተር ፒተር ኢንተርቪው ሳደርገው ምን አለ? የኛ እግዚአብሔር እኮ ጉዳይ አስፈጻሚያችን ሆኗል አለ። በቃ ያልነውን ነገር ተሯሩጦ የሚያስፈጽም፣ እኛ ያልነውን የሚፈጽም፣ እኛ ያልነውን የሚያደርግ፣ የልባችንን መሻት የሚሞላ፣ የሚያደርገውን ነገር ሁሉ ለኛ የማብራራት ግዴታ ያለበት ጉዳይ አስፈጻሚያችሁ የማብራራት ግዴታ አለበት እኮ። ያብራራላችኋል። አሁን እዚህ ጋር ደርሷል ኬዙ፣ እንደዚህ የተባለው እንደዚህ ስለሆነ ነው፣ አሁን ደግሞ እንትን ጨምረን እንደዚህ እናደርጋለን እያለ ያብራራላችኋል። ለምን? የእናንተ ተቀጣሪ የእናንተ ጉዳይ አስፈጻሚ ስለሆነ፣ የቀጠራችሁት የልባችሁን መሻት እንዲያስፈጽም ስለሆነ። እግዚአብሔር ግን የእኛ ጉዳይ አስፈጻሚ አይደለም። የሚያደርገውን ነገር ለእኛ የማብራራትም ግዴታ የለበትም። ተጠሪነት የለበትም እግዚአብሔር። እኛ ነን ተጠሪነታችን ለሱ የሆነው እንጂ እሱ ተጠሪነቱ ለኛ አይደለም። ሲገባንም ሳይገባንም በምናውቀውም በማናውቀው መንገድ እርሱም በሚያውቁም እርሱም በማያውቁም እግዚአብሔር ስራውን ይሰራል፣ ዓላማውን ይፈጽማል። እዚህ ቦታ ላይ ምን አለ? ብርሃንን ሰራሁ፣ ጨለማን ፈጠርኩ፣ አበለጽጋለሁ፣ አደህያለሁ፣ ይህን ሁሉም ማደርግ እኔ እግዚአብሔር ነኝ አለ። ይሄ ቦታ በነገራችን ላይ በቀጥታ የሚያወራው እግዚአብሔር ሕዝቡን ከግብፅ ምድር ሲያወጣ በግብፃውያንና በሕዝቡ ላይ ያደረገውን የሚያስታውስ ክፍል ነው። ምን አደረገ? እዛ ቦታ ላይ ለእስራኤላውያን ብርሃን አደረገ፣ በግብፅ ምድር ሁሉ ላይ ጨለማን አደረገ። እስራኤል በሚቀመጡባት በጌሴም ግን ብርሃን ነበረ። ሌላው ቦታ ላይ ሁሉ ጨለማ ነበረ። ብርሃንን ሰራው፣ ጨለማን ፈጠርኩኝ። ማጨለምም እችላለሁ፣ ብርሃን ማድረግም እችላለሁ። አበለጽጋለሁ፣ አደህያለሁ። በአንድ ሌሊት እነዛ ድሆች፣ እነዛ ባሮች ከግብፃውያን ጌቶቻቸውና ከግብፃውያን እመቤቶቻቸው ሄደው ብርና ወርቅ ጠየቁ። በብዙ ብልጽግና ከግብፅ ምድር ወጡ። እግዚአብሔር በፊታቸው ሞገስ ሰጥቷቸው ነበርና ይላል። ስለዚህ ምን አለ እግዚአብሔር? አደህያለሁ፣ አበለጽጋለሁኝ። በአንድ ሌሊት 400 ዓመት የሰሩበትን ደሞዝ ነው እንዲቀበሉ ያደረጋቸው እግዚአብሔር። ወርቅ በዝቶባቸው መንገድ ላይ የወርቅ ጥጃ እስኪሰሩ ድረስ። ካን ዩ ኢማጂን? ጥጃ ማለት ምን የሚያክል ነገር እንደሆነ። የወርቅ ጥጃ እኮ ነው የሰሩት። እኛ ዛሬ ጆሮአችን ላይ ለምናደርጋት ነገር እንዴት ነው ብርቅ የሚሆንብን? የወርቅ ጥጃ እስኪሰሩ ድረስ ባለብዙ ወርቅ ሆነው ነበር ከግብፅ ምድር የወጡት። ስለዚህ እግዚአብሔር በአንድ ሌሊት አደህያለሁ፣ አበለጽጋለሁ የሚል አምላክ ነው እና እግዚአብሔር ሆን ብሎ ክፋትን ባይፈጥርም ግን ደግሞ ክፉ ነገርን ተጠቅሞ በኃጢአት ላይ ይፈርዳል። ክፉም ሆነ መልካም ነገር ደግሞ ከእግዚአብሔር ሉዓላዊ ስልጣን ውጭ አይደሉም፣ በፍጹም አይደሉም። እዛ ቁጥር 8 እናንተ ከላይ ያላችሁ ሰማያት ጽድቅን እንደ ዝናብ አውርዱ ይላል፣ ደመናም ያርከፍክፈው፣ ምድር ትከፈት፣ ደህንነትም ያቆጥቁጥ። እኔ እግዚአብሔር የፈጠርኩት ስለሆነ ጽድቅም ከእርሱ ጋር ይብቀል ይላል አዲሱ ትርጉም። ድነት በምድር የሚበቅለው ጽድቅ ከእግዚአብሔር ዘንድ ሲወርድ ብቻ ነው። ጽድቅ እንደ ዝናብ አውርዱ አላቸው። ከዛስ ደህንነት ይብቀል፣ ደህንነት ያቆጥቁጥ። አያችሁ፣ ጽድቅ ከሰማይ ካልመጣ ደህንነት ከምድር ሊበቅል አይችልም። ድነት ከምድር ሊበቅል አይችልም። ቲቶ ምዕራፍ 2 ቁጥር 11 ለዛ ነው ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል አለ። አያችሁ፣ መገለጥ አለበት። ይሄ ጸጋ ተገልጧል አለ። ድነት ከሰው ሳይሆን ከእግዚአብሔር ነው የሚጀምረው። ከላይ ጽድቅ እንደ ዝናብ ሲወርድ ነው ከታች ምድር ድነትን ያበቀለችው። እዛ በኋላ ከቁጥር 9 እስከ 10 ድረስ ሸክላና ሸክላ ሰሪውን ያቀርብልናል።
እግዚአብሔርን ለምን እንዲህ ታደርጋለህ ማለት የሰው ቦታ አይደለም ነው በአጠቃላይ። ሸክላ ሰሪውን ለምን እንዲህ ታደርጋለህ ብሎ እኮ አይጠይቀውም። እና ለምን እንዲህ ታደርጋለህ ብሎ መጠየቅ የሰው ቦታ አይደለም። ኢትስ ናት አወር ፖዚሽን። እግዚአብሔርን ለምን እንዲህ ታደርጋለህ ለማለት ኢትስ ናት አወር ፖዚሽን። ለኛ የማብራራት ግዴታ የለበትም። እግዚአብሔር እንደነገርኳችሁ ከቸርነቱ ከፍቅሩ ከመልካምነቱ የተነሳ ለቀረቡት ለተጠጉት ለባሪያዎቹ የሚያደርገውን ነገር ይነግራቸዋል። ግን እንደ ግዴታ እግዚአብሔር የሚያደርገውን ነገር ሁሉ ለኔ ያሳውቁ ነው ማድረግ ያለበት ማለት ተጠሪነቱ ለኔ ነው እንደማለት ነው። እንደዛ እንደማለት ነው። ሮሜ ምዕራፍ 9 ቁጥር 20 ላይ ሐዋርያው ጳውሎስ እንደዚህ አለ፣ ነገር ግን አንተ ሰው ሆይ አለ ለእግዚአብሔር የምትመልስ ማን ነህ? ስራ ሰሪውን ስለምን እንዲያደርገ ሰራኸኝ ይለዋልን? ታጽቅ በቃ እዚህ እውነት ላይ ነው መቆም ያለብን። የብዙ ጥያቄያችን መልስ እኮ ነው ይሄ ወዳጆች። እኔ ስራው ነኝ እሱ ሰሪ ነው። በቃ እኩዮች አይደለንም። አንድ አይነት ቢንግ አይደለንም። የማብራራት ግዴታ የለበትም። አንዳንዱን ነገር ቢያብራራልኝም አይገባኝም። እንደውም ግራ ሊገባኝ ይችላል። የሚያስፈልገኝንን ያህል ይነግረኛል። እሱ ሰሪ ነው፣ እኔ ስራው ነኝ። ስራ ደግሞ ሰሪውን ለምን እንዲያደርገ ሰራኸኝ አይለው። በቃ ይሄ እውነት የሚያሳርፍ ነገር ነው። አንዳንዴ ራሳችንን ምንድነው የሚባለው? አንድ ሰው እንደዚህ ብሎ የሚያስተምር ሰው ሰምቻለሁ። ዌር ጋድ ክላስ ብሎ ሲያስተምር ሰምቻለሁ። በእግዚአብሔር ክላስ ነን እኛ። በቃ በእግዚአብሔር ካይንድ ነን እኛ አለ አይደለ? አሁን እንደ ወገኑ ፈጠረ እንደሚባለው እግዚአብሔር እኛን ወገን ሲያደርገን ቲፒካሊ ከአማልክት እንዳንዱ እንደሆነን ይሰማንና አንዳንድ ጊዜ እሱ ሰሪያችን እኛ ስራዎቹ መሆናችንን ዘንግተን በቃ ለምን እንዴት አደርጋለህ ልንለው እንሞክራለን ማለት ነው። ለእግዚአብሔር ሁሉን አዋቂነት አሜን ብሎ መገዛት ትህትና ነው ወገኖች። ሞደርኒዝም ግን ይሄን አይፈቅድልንም። በቃ ዋይ እንዴ መጠየቅ አለብህ ነው እኮ አይደለ? ሞደርኒዝም ዘመናዊነት መጠየቅ አለብህ ነው የሚለን። ግን ለእግዚአብሔር ሁሉን አዋቂነት አሜን ብሎ መገዛት በረከት ነው፣ ትህትና ነው። እሱ ሰሪያችን ነው፣ እኛ ደግሞ ስራዎቹ ነን። ይህንን መረዳት ነው። ቁጥር 11 እስከ 13 ልትጠይቁኝና ልታዙኝ አትችሉም ይላል እግዚአብሔር። አትችሉም። ቂሮስም ክፍያ አይጠይቀኝም፣ ስላዘዝኩት ግን ይፈጽመዋል። ምክንያቱም ሁሉ የኔ ስለሆነ ከኔ ቁጥጥር ውጭ የሆነ ነገር ስለሌለ ቂሮስም ክፍያ አይጠይቀኝም። እኔ ስላዘዝኩት ነው የሚፈጽመው። እናንተም ደግሞ ልታዙኝም ለምን ብላችሁ ልትጠይቁኝም አትችሉ። እዛ ከቁጥር 14 እስከ 17 ድረስ አሕዛብ ሁሉ ከእናንተ ጋር ወዳለው እግዚአብሔር ይመለሳሉ ይላቸዋል። 17ን ባነበው እስራኤል ግን ይላል በእግዚአብሔር በዘላለም ድነት ይድናል፣ እናንተም ለዘላለም አታፍሩም አትዋረዱም ይላል። ዋው! የዘላለም ድነት የሚል ቃል እዚህ ጋር እናገኛለን። እስራኤልን እኮ እግዚአብሔር ሁልጊዜ ያድናታል አይደለ? እያየን ነው ከግብፅ ምድር ጀምሮ እንዴት እያዳናቸው እንዴት እየታደጋቸው እንደሄደ። ይሄ ከጠላቶቻቸው እጅ እንደሚታደጋቸው ያለ ጊዜያዊ ድነትን አይደለም እዚህ ቦታ ላይ የሚናገረው፣ ዘላለማዊ ድነት። እስራኤል በእግዚአብሔር በዘላለም ድነት ይድናል። ይሄ ምን ማለት ነው? ዘላለማዊ ድነት ከእስራኤል እንደሚወጣ ትንቢቱ እያመለከተን ነው። ወደዚያ ድነት ደግሞ የሚመለሱ አሕዛብ ሁሉ ይድናሉ። ሃሌሉያ ሃሌሉያ። ሮሜ ምዕራፍ 10 ቁጥር 13 ላይ ሐዋርያ ጳውሎስ እንደዚህ ያለ የጌታን ስም የሚጠራ ሁሉ ይድናል። ይድናል በዚህ ዘላለማዊ ድነት። ከዛ ከቁጥር 18 እስከ 19 እግዚአብሔር እንደ ጣዖታት ራሱን ሰውሮ ፈልጉኝ የሚል አምላክ አይደለም የሚል ሐሳብን ያስጨብጠናል። 19 ላይ በጨለማ ምድር በሚስጥር አልተናገርኩም፣ ለያዕቆብም ዘር በከንቱ ፈልጉኝ አላልኩም። ይህን ቃል እንዴት እንደምወደው ልነግራችሁ አልችልም። እኔ እግዚአብሔር እውነት እናገራለሁ፣ ትክክለኛውም ነገር አውጃለሁኝ አለ። በከንቱ ፈልጉኝ አላልኩም የሚለው
መጽሐፍ ቅዱስ ላይ ራሱ ያለበትን ቦታ ሁሉ አውቀዋለሁ። በከንቱ ፈልጉኝ አላልኩኝ። በከንቱ ፈልጉኝ አይደለም እግዚአብሔር። በቃ ሁል ጊዜ የእውነት በቃ ለመጸለይ የእግዚአብሔርን ቃል ለማጥናት የጌታን ፊት ለመፈለግም ይሄ ቃል በጣም በቃ ትልቅ ከሬጅ ይሰጠኛል። በከንቱ ፈልጉኝ አላለም እግዚአብሔር። ላይገኝ ፈልጉኝ አላለም እግዚአብሔር። ምን አለ? በሚስጥር አልተናገርኩም፣ በጨለማ ምድር አልተናገርኩም፣ በከንቱ ፈልጉኝ አላልኩም። እኔ እግዚአብሔር እውነትን እናገራለሁ፣ ትክክለኛውንም ነገር አውጃለሁ ይላል። የእግዚአብሔር ኤግዚስተንስ የእግዚአብሔር ኑባሬው ግልጽ፣ እውነተኛ፣ የሚያስተማመን ነው። የተሰወረ ነገር አይደለም። የተሰወረ ነገር አይደለም። ጌታም እንደዚህ ያለ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚደርስ የለም። ግልጽ አድርጎ ነው የሚናገረው። ግልጽ አድርጎ ቁጥር 22 ላይ እናንተ የምድር ዳርቻ ሁሉ እኔ አምላክ ነኝ፣ ከኔ በቀር ሌላ አምላክ የለምና ትድኑ ዘንድ ወደ እኔ ተመለሱ ብሎ ለምድር ዳርቻ ሁሉ የማዳን ጥሪውን ሲያስተላልፍ እናየዋለን። ለምድር ዳርቻ ሁሉ የማዳን ጥሪው ለእስራኤል ብቻ ሳይሆን ለምድር ሁሉ ነው። የአሕዛብ መዳን አዲስ ኪዳን ላይ ብቅ ያለ ሰርፕራይዝ አይደለም። አዲስ ኪዳን ላይ የጀመረ የእግዚአብሔር እቅድ አይደለም። ከመጀመሪያውም እግዚአብሔር ዓለምን ሁሉ ማዳን ነው ዓላማው። ሰዎችን ሁሉ ማዳን ነው ዓላማው። ግን ያንን የሚሰራው ደግሞ ያንን ለመስራት የመረጠበት መንገድ አንድ ግለሰብን ፒክ አደረገ። ያንን ግለሰብ ባረከው። ከዛ ግለሰብ አብርሃም ከሚባል ግለሰብ ዘር ውስጥ መሲሁን አምጥቶ ዓለምን ሁሉ እንደ መጀመሪያ እቅዱ ጠቀለለ ማለት ነው። ስለዚህ የአሕዛብ መዳን አዲስ ሀሳብ ሳይሆን አዲስ ኪዳን ላይ የተፈጠረ የተከሰተ አዲስ ሀሳብ ሳይሆን ከብሉይ ኪዳን ጀምሮ የነበረ የእግዚአብሔር እቅድ ነው። መንገዱ ግን የመጣው በእስራኤላውያን በኩል ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 4 ላይ በጣም የምናውቀው ጥቅስ ነው። ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። ለመሪዎች ለነገስታት ጸልዩ ካለ በኋላ ሐዋርያው ጳውሎስ በማን ፊት መልካም ነው አለ? ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል። ሰዎች ሁሉ እውነቱን ወደ ማወቅ እንዲደርሱ ይፈልጋል። እግዚአብሔር የሚሰውር እውነቱን የሚሰውር አምላክ አይደለም። ማዳኑን የሚሰውር አምላክ አይደለም። ለእስራኤል ብቻ ሳይሆን ለሰዎች ሁሉ ገልጧል። ይሄንን እውነት አሳይቷል። ይሄንን መንገድ ሰጥቷል። ይሄንን መዳን እዛ ቁጥር 23 ላይ ጉልበት ሁሉ በእኔ ፊት ይንበረከካል አለ እግዚአብሔር። አንደበትም ሁሉ በእኔ ይምላል ብዬ በራሴ ምያለው፣ የማይታጠፍ ቃል ከአፌ በጽድቅ ወጥቷል ይላል። ልብ አድርጎ እዚህ ጋር ያለው ማን ነው? እግዚአብሔር ያህዌ ምን አለ? ጉልበት ሁሉ በእኔ ፊት ይንበረከካል፣ አንደበት ሁሉ በእኔ ይምላል ብዬ በራሴ ምያለው አለ። ሐዋርያው ጳውሎስ ይህንን ክፍል በቀጥታ ወስዶ ለክርስቶስ ይሰጠዋል። ፊልጵስዩስ 2:10-11 ላይ ይህም አለ በሰማይና በምድር ከምድር በታች ያሉ ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ብሎ ክፍሉን በቀጥታ ለያህዌ የተነገረውን በቀጥታ ወስዶ ለጌታ ለኢየሱስ ክርስቶስ ሲያውለው እናያለን። አያችሁ፣ ኢየሱስ ክርስቶስ ራሱ መለኮት ስለሆነ እግዚአብሔር ስለሆነ በብሉይ ኪዳን ለያህዌ የተነገረ ለእርሱ በአዲስ ኪዳን በቀጥታ ተወስዶ ተነግሯል። ይህን ክፍል ማንም በቀጥታ ወስዶ ለራሱ መናገር አይችልም። ማንም በቀጥታ ወስዶ ለሰው ወይንም ለመላእክ ለሌላ ፍጥረት መስጠት አይችልም። ለያህዌን የተነገረው ያህዌ ነው ያለው። ጉልበት ሁሉ በፊት ይንበረከካል ያለው ሐዋርያው ጳውሎስ ደግሞ አመጣና ጉልበት ሁሉ በኢየሱስ ስም ይንበረከካል አለ። ምክንያቱም ኢየሱስ ክርስቶስ እሱ እውነተኛ አምላክ ነው። ሃሌሉያ። ምን እንማር ከዚህ ምዕራፍ? አንደኛ ክፉም ሆነ ደግ ከአምላካችን ቁጥጥር ውጭ የሆነ ምንም ነገር የለም። ስለዚህ በእግዚአብሔር ሉዓላዊነት እርፍ እንበል። እግዚአብሔር እኮ እንዲህና እንዲያ አደርግልሻለሁ ብሎ ነበር። ምን ዋጋ አለው? በስልጣን ወንበር ላይ የተቀመጠው ሰው ክፉ ነው። እግዚአብሔር እኮ በዚህ ዘመን ይህንን ነገር እፈጽምልሃለሁ ብሎ ነበረ። ምን ዋጋ አለው? የኔ ጉዳይ የሚታይበት መስሪያ ቤት በጣም ኮራፕሽን አላሉ። እግዚአብሔር ክፉም ሆነ ደግ ከቁጥጥሩ ውጭ የማይሆንበት የፈለገውን ሰው ተጠቅሞ የወደደውን ነገር የሚፈጽም ሉዓላዊ አምላክ ነው። ስለዚህ እንመነው። ሁለተኛ አንተ ታውቃለህ ማለት ጥበብ ነው ወዳጆች። አንተ ታውቃለህ። እንዴት እረፍት መሰላችሁ? አላውቅም ማለት
እውነት አላውቅም ማለት እንዴት እረፍት መሰላችሁ? ሁሉን አዋቂ ለመምሰል ስንሞክር እኮ ተወጣጠርን፣ ደስታ ጎደለን፣ ሰላም ጎደለን፣ እረፍት አጣን። በቃ አላውቅም ማለት እረፍት ነው። እኔ አላውቅም ማለት ያስተማረኝ አሁንም ፓስተር ወንዲ ነው፣ ደህንነትና ደቀ መዝሙር ያስተማረኝ ፓስተር። አላውቅም ይለኝ፣ ሁሉን አዋቂ መስልሻለሁ፣ አላውቅም ይለኛል። የሆነ ነገር ስለ አላውቅም፣ የማላውቃቸው ነገሮች አሉት ይጂ ይለኛል። ሆን ብሎ ሊያስተምረኝ ስለሚፈልግ ነው እንደዛ ሚለኝ። በጣም በቅርበት ስለተከታተለኝ እኔም ወደ አገልግሎትም እንደምገባ ስለሚያውቅ ይህንን ትህትና እንድትይዥ ይፈልጋለሁ ይለኛል። ሁሉን የማውቅ ነው ይመስልሽ? አላውቅም ማለት ተማሪ ይለኛል። ወዳጆች አንተ ታውቃለህ፣ እኔ አላውቅም ማለት ጥበብ ነው፣ እረፍት ነው። ሶስተኛ ስለተቀበልነው የዘላለም ድነት እግዚአብሔር ነው። የዘላለም ድነት ለእስራኤል ብቻ አልመጣም፣ በእስራኤል በኩል አድርጎ እኛ ጋር ደርሷል። እግዚአብሔር የተባረከ ይሁን። አራተኛ እግዚአብሔር በከንቱ ፈልጉኝ አላለም። በቃ ይሄን ጥቅስ እንዳትረሱት። በእውነት እኔ በከንቱ ፈልጉኝ አላልኩም ማለት እግዚአብሔር እውነት በቃ ስትጸልዩ፣ ስትጾሙ፣ የእግዚአብሔርን ቃል ስታነቡ፣ በእንደዚህ አይነት ስፍራ የእግዚአብሔርን ቃል ለማጥናት ስትመጡ እንደዚህ እያላችሁ ነው። በቃ እግዚአብሔር በከንቱ ፈልጉኝ አላለም፣ ላይገኝ ፈልጉኝ አላለም። የአሕዛብ አማልክት እንደዛ ነው የሚያደርጉት፣ ላይገኙ ነው የሚፈልጓቸው። እግዚአብሔር ግን እኔ እኮ በከንቱ ፈልጉኝ አላልኩም ማለት። የሚፈልጉኝ ያገኙኛል። መጽሐፍ ሲናገር እንደውም እግዚአብሔርን የሚፈልግ ልብ ደስ ይበለው ነው የሚለው። ለምን ከተባለ ያገኘዋላ። እግዚአብሔር በከንቱ አይደለማ ፈልጉኛል። እኔና እናንተ እኮ በየምሽቱ መተኛት ስንችል፣ ቴሌቪዥን ማየት ስንችል፣ ቲክቶክ ስክሮል እያደረግን መሳቅ መጫወት ስንችል ስንት ነገር አረቁም ነገርስ ቢሆን ነገ የልጆቻቸውን ምሳቃ የሚያስሩ እናቶች እኮ አሉ እዚህ መካከል ተጣድፈው በጊዜ እንደምንም ብለው ሰራርተው ከዛ በኋላ ለዚች ፕሮግራም ለመድረስ ዋጋ ከፍለው መጥተው የሚቀመጡ አባቶችም እንደዛ፣ ወንድሞች እህቶች፣ ብዙ የምታደርጉት ነገር እያላችሁ ጨዋታውና ቀልዱን መዝናናቱን ተውትን። ብዙ የምታደርጉት ነገር እያላችሁ እግዚአብሔርን ፈልጋችሁ እዚህ መታችሁ ስትቀመጡ በየምሽቱ 222 ቀን እንደዚህ መታችሁ ስትቀመጡ በከንቱ ፈልጉኝ ያለ ይመስላችኋል? እግዚአብሔር ላይገኝ፣ ላይመጣ፣ ላይሰራ፣ ላይለውጠን፣ ላያሳድገን፣ ኃይል ላያስታጥቀን፣ የልጁን መልክ ላያስመስለን፣ ከክብር ወደ ክብር ላያሸጋግረን፣ ጥበብ ላይሞላብን፣ ጸጋ ላይሞላብን፣ ላይቀባን እንዴት በከንቱ ፈልጉኝ ይለናል እግዚአብሔር? ዓመት ሙሉ በከንቱ ፈልጉኝ እንዴት ይላል እግዚአብሔር? በፍጹም 365 ቀን ፈልጉኝ ብሎ በጭራሽ ላይገኝ አይችልም። እግዚአብሔር በጭራሽ ላይሰማን አይችልም። በጭራሽ ላይለውጠን አይችልም። አላያችሁትም ህይወታችሁ ላይ? ምክንያቱም በከንቱ አይደለማ ፈልጉኝ ያለው። እስኪ ስንጀምር እንደነበርኩት ነኝ እኔ 222 ቀን ተከታትያለሁ፣ ግን ስንጀምር እንደነበርኩት ነኝ እኔ ምንም አልተለወጥኩም የሚል ሰው በእኛ መካከል አለ? በፍጹም አይኖርም። ይህንን እምላችሁ በራሴ ተማምኜ አይደለም፣ በከንቱ ፈልጉኝ ባላለው በእግዚአብሔር ታምኜ ነው። ሃሌሉያ! ጌታ ስሙ ይባረክ። ጌታ ስሙ ይባረክ። ተባረኩ ወገኖቼ፣ በጣም ወዳችኋለሁ። እግዚአብሔር ዘመናችሁን ይባርከው።